በጣም የሚገርመው ነገር እስካሁን ልክ ደቂቃውን እስክንይዝ ድረስ ስግደት ለክርስቲያን የሚል ነገር ከቃሌም አንደበት አልወጣም፣ ከማናችሁም አልወጣም። ልክ ደቂቃው ሊጀመር ውይይቱ ሊጀመር ሲል አቤላ ሀሳብን አቀረብክ፣ ከዛ የሆነ ነገር አላችሁ፣ ወደ ስፔሲፊክ ነገር ውስጥ ገባችሁ። ኦኬ፣ በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይስ አይደለም ነው ርዕሳችን። አንተ የፈለግከውን ነገር አንሳ፣ ክብር ለእግዚአብሔር ብቻን ብለን ማንሳ፣ ምንም ማንሳ። የእኛ ቶፒክ ግን መጽሐፍ ቅዱስ እንደያዘ ሰው በመጽሐፍ ቅዱስ ታችኋለን። ኦኬ፣ ምክንያቱም በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ? ይሄ ነው የኛ ሀሳብ። የዋድያ ሀሳብ ስጥና ወደ ውይይቱ ብንገባ፣ አይ ይሄ ርዕስ ይቅርብን ከተባለ ደግሞ የሰውንም እድሜ ባንፈጅ። እኔ ጋር በጣም ሌሊት እየሆነ ነው። ቶሎ እንትን ብንል። አዎ እኔ አይዶን ነው የሆነ በጣም ስፔሲፊኬሽን ሲበዛ የሆነ ለማምለጥ የተፈለገ ነገር ያለ ይመስላል። በቃ ከመጀመሪያ ጀምሮ ሲወያዩበት የነበረው ኮንሴፕት ወይም ደግሞ ሀሳብ በቃ ስግደት ሁሉ አምልኮ ነው ወይ የሚል ሀሳብ ነው። ከዛ በክርስቲያኖች መነጽር ማለት ለምሳሌ በክርስቲያኖች አይን ወይም ደግሞ ለክርስቲያኖች ስትል ለምሳሌ ቃሌ መጽሐፍ ቅዱስ በመጽሐፍ ቅዱስ ማለት ነው ወይስ አይደለም? በመጽሐፍ ቅዱስ ማለት ነው ወይስ አይደለም? እቺን ምናልባት አሪፍ ጥያቄ ይዋድ ቴንክ ዩ ሶ ማች። አሪፍ ጥያቄ። ያው ብዙውን ጊዜ ስታፍ የሆኑ ርዕሶች ናቸው ለማምለጥ እንትን የሚሉት ለማምለጥ የሚመቹት እና ስታፍ አታርጉት። ለማምለጥ የሚመቸው እሱ ስለሆነ ስታፍ አታርጉት። ስፔሲፊክ ርዕስ ምን ጊዜም ቢሆን የተለመደና በጣም የሚፈለግ ነገር ነው። በመጀመሪያ የጠየቁን መልስ። ሁለተኛው ግን በሳሳት ክላስ ተካክለ ብዬ ነው የጠየቀኝ ነው። እኔ እኮ አችን ሀሳብ መልስልኝና ከዛ እንደዛ እያልክ ከሆነ ከዛ እኔ ማወራውን ሚስ አንደርስታንድ እንዳላረገ ነው ሀሳብን በዛ ቀጥል ማለት ነው። ገባኝ። እሺ ያ መጀመሪያ ያው እቺን ስለሳሳት ክላስ ተካክለ ብዬ ነው። ወደ ጥያቄ ስመጣ ለክርስቲያን ስል በምንድን ነው ስንል መጽሐፍ ቅዱስ ውስጥ የተጻፈውን ነገር በሙሉ የምንመለከተው እኛ በክርስቲያናዊ መነጽር ነው አይደለ? ለዚህ ነው የይሁዳውያኑን ሰንበት አከባበር እዚህ ጋር እኛ መተን እንትን ማናደርገው እንደ ማንኛውም ክርስቲያን ግሎባል እዚህ ጋር መተን ቅዳሜን ምናምን ማንለው በክርስቲያናዊ መነጽር መጽሐፉን ስለምንመለከተው። በክርስቲያናዊ መነጽር መጽሐፉን መመልከት አንድ ነገር ነው። ክርስቲያናዊ የሆነውን ቪው ይዞ ግን መምጣት ያስፈልጋል ነው ፖይንት። ስለዚህ ለክርስትና እንደ ክርስቲያን ስግደት ሁሉ ምንድን ነው የሚለውን ጥያቄ ይዘን እንገባለን። ከመጽሐፍ ቅዱስ የፈለጋችሁትን አንሱ፣ የፈለግነው እናነሳለን። እሱ ላይ አይደለም ሊሚቴሽኑ ራሱ። ግን መጨረሻ ላይ ማረፊያችን ክርስትና ይሄን እንዴት ያየዋል አለቀ። ስለዚህ በዚህ ጉዳይ ላይ ነው እንወያያሉ ያሉት። በጣም ስፔሲፊክ በጣም አሪፍ ነገር ነው። ለማምለጥ የሚመቸው ስታፍድ ሲሆን አሁን ተመልከቱ። አሁን ምንድን ነው በብሉይ ኪዳን የተጻፉ እውነቶች እንዳሉ ያምናሉ እነዚህ ሰዎች። አሁን በብሉይ ኪዳን የተጻፉ እውነቶች እንዳሉ ኮንፌስ እያደረጉ ነው። ባይ ዲፎልት አንዳንድ ነገሮች ዝም ብለህ ትመሰክራለህ እና እነሱን እንዴት ብለን እናምልጥ የሚለውን በቃ ክራይቴሪያ እያበጀን ነው። ወይም ደግሞ ማምለጫ ቦይ ስጡን እያሉ ነው። ገብቷችኋል? ምን እያለ ነው? ኦኬ አሁን እንዲህ የሚል አለ። ስለዚህ እሱን እንዴት ብለን እናብራራዋለን? አየህ፣ በብሉይ ኪዳን የተጻፉትን አብራርተን ወይም ደግሞ እንዴት አሽሞንሙነን ለማምለጥ ይመቸናል። ክራይቴሪያ በክርስቲያን መነጽር የሚል ሽፋን ካላደረግን በስተቀር መጽሐፍ ቅዱስ ላይ የተጻፈውን እውነት ለመቀበል ይከብደናል ነው። ስለዚህ በመጽሐፍ ቅዱስ አይደለም እያልክ ነው ማለት። ውይይቱ መጽሐፍ ቅዱሳዊ እንዲሆን ሳይሆን አንተ የሆነ ክራይቴሪያ ወይም በክርስትና መነጽር በክርስትና እይታ በሚል ሽፋን ውስጥ እንዴት አድርገን መሸፈን እንችላለን የሚል ሀሳብ ነው እያነሳችሁት ያላችሁ። ስለዚህ በአጭሩ ከእናንተ ክብር ለእግዚአብሔር ብቻ አይሚን ስግደት ሁሉ አምልኮ ነው የሚለውን ሀሳብ ለመወያየት የሚችል ካለ ቅድም ሲገቡ እንደነበሩ ማለት ነው። ስግደት ሁሉ አምልኮ ነው የሚለው ባይዘወይ ለምንድን ነው እኛ አርቲኩሌት አድርገን ይህን ኮንሴፕት እያነሳን ያለ ነው? ቀጥሎ ለሚነሱ ሀሳቦች ሁሉ ራሳቸው ስለሚመልሱት ነው ባይዘወይ። ለዛ ነው የሆነ መደበቂያ ርዕሶችን እየፈለጉ ያሉ። ክብር ወይም ደግሞ ስግደት ሁሉ አምልኮ ነው የሚል ሀሳብ ካልያዙ በስተቀር ቀጥለው የሚያነሷቸው አርጊመንቶች ሁሉ በሚገባ ስለሚመለሱ ነው ማለት። ይህ ሶላ ዲዮ ግሎሪያ ኮንሴፕቱ ራሱ
የተለያየ እይታዎች ወይም ደግሞ አነሳሱ ራሱ ሌላ ኮንሴፕት ስላለው እሱ አሁን ማንሳቱ ተገቢ አይደለም። አቤላ ማለት ነው። ክብር ለእግዚአብሔር ብቻ የሚለው ኮንሴፕት ከምን አነሳሱ የሆነ ክብር የሚገባው ወይ ስግደት የሚገባው ለእግዚአብሔር ብቻ ነው ከሚል ኮንሴፕት ስላልሆነ እሱ ራሱ የቻለ ርዕስ ነው። እሱ ወደ ጎን እንተውና ስግደት ሁሉ አምልኮ ነው ብላችሁ በመጽሐፍ ቅዱስ ትወያያላችሁ ወይስ አትወያዩ? ሾርት እና ክሊር የሆነ ቴንክ ዩ። አንዴ ችልበልና ጆናይ ዝም አስብለናል አውቃለሁ። ከዛ እቀጥላለሁ። ተመልከቱ እንግዲህ 5800 ሰው ተመልከቱ። ክርስትናን ኮምፕሊትሊ የሆነ የእነሱን ትምህርት ለማቆም ብቻ ክርስትና የሚለውን ሀሳብ ኢግኖር ለማድረግ እየሞከሩ ነው። ክርስትና የሚለውን ሀሳብ ኢግኖር ካደረገ አንድ ሰው ኖ ሞር ክርስቲያን በነገራችን ላይ። ስለዚህ ክርስትና የምትለዋን ሀሳብ ኢግኖር አድርገው መሄድ እየፈለጉ ነው። ምክንያት ሲባል በዛ ውስጥ ተሸፍነው ሊያሳልፉ ያለው ትምህርት አለ። ከዚህ በፊት ሳደርግ እንደነበረው እንደተለመደው ማለት ነው። ከዛ ሽፋን ውስጥ ራሱ ጎትቶ መውጣት በጣም ቀላል፣ የመጨረሻ ቀላል። ኦልሬዲ በተግባር አሳይተናል ከዚህ በፊት። ጉዳያችን እሱ አይደለም። ጉዳያችን ሲጀመር ተሸፍኖ ማለፍ ቢሆን እንደ ክርስቲያን አንልም። እንደ ክርስቲያን ብሎ የምን ተሸፍኖ ማለት ሲጀመር ራሱ እንደ ክርስቲያን ከተባለ ጥርት ይበል እስቲ ክርስቲያን መሆንን አሳየኝ አንተ በትምህርት ውስጥ እያልኩ ነው ያለሁት፣ እያልከኝ ነው ያለው በቀላሉ ማለት ነው። ስለዚህ እንደ ክርስቲያን ነው እንትን የምታደርገኝ አፕሮች የምታደርገኝ። አይ ከተባለና አይ እንደ ክርስቲያን ሳይሆን እንደው ሸፋፍነን የሆነ በሰፊው የሆነ ጭንቅንቅ ባለ ርዕሱ ሸፋፍነን የሆነ ትምህርቴን አሳልፋለሁ አይነት ሀሳብ ከሆነ እሱም አያዋጣም። እናየዋለን፣ ውይይት ውስጥ እንገባ እናየዋለን። እንደ ክርስቲያን የሚለው ሪጀክት ተደርጓል። ለምን ሲባል እንደ ክርስቲያን የሚለው ብዙ ነገር ያጋልጣል። ስለዚህ ሪጀክት ተደርጓል። ይሄ የመጀመሪያው ነገር ነው። አሁን ውይይት ውስጥ ስንገባ ደግሞ ትመለከቱታላችሁ ቀጣዩ ነገር ማለት ነው። ለእኔ ግን ስግደት ለአምልኮ ነው፣ ስግደት ሁሉ አምልኮ ነው ስል እንደ ክርስቲያን አስቤ ነው ስግደት ሁሉ አምልኮ ነው የምለው እንጂ እንደ አይሁድም አስቤ አይደለም፣ እንደ ፍቅር ሲዝምም አስቤ አይደለም፣ እንደ ምንም አስቤ አይደለም። እንደ ክርስቲያን አስቤ ነው ስግደት ሁሉ አምልኮ ነው የምለው። ምክንያት ሲባል ክርስቲያን ለእግዚአብሔር ብቻ የሚሰግድ ስለሆነ ከዚህ የተነሳ ነው ይህንን ውይይት እንደ ክርስቲያን እንበለው ብዬ ኳሊፊኬሽን እያስቀመጥኩ ያለሁት ማለት ነው። ግን ይሄኛውን ነገር አንፈልገውም እያሉ ነው። እንደ ክርስቲያን ሊባል አይገባም እያሉ ነው። እንደምን ልትሞግቱን እንደሆነ ስንገባ ውይይት ውስጥ እናያለን። በእኔ በኩል ግን ይሄን የመጀመሪያውን ስቴፕ ተመልከቱት። ውይይቱ አይቀርም፣ በጭራሽ አይቀርም። የመጀመሪያው ስቴፕ እንደ ክርስቲያን የሚለው ኢግኖር ካልተደረገ እየተባለ ነው። እኔ ግን አሁንም እንደ ክርስቲያን የሚለውን የፈለገ ኢግኖር ቢደረግ በዚህ ርዕስ ግን አሁንም እገባለሁ። በመጽሐፍ ቅዱስ ነው ያላችሁታ። አሁንም እገባለሁ፣ ግን እንደ ክርስቲያን የሚለውን መነጽር ይዤ ነው የምገባው። ከአሁኑ ነው የምነግራቸው። ይሄንን እናንተ በፈልጋችሁት መንገድ ሞግቱት። ቆይ እንዴ አልጨረስክም? እናንተ አልጨረስኩም። አንደኛ ነው ያልጨረስኩም፣ ሁለተኛ ያልተናገረ ሰው አለ ከአንተ በፊት። ስለዚህ አንተ አውቀህ ደግሞ ሌላ ሰው አያወራም። ክርስቲያኖች ነው የምናወራው። ችግር የለውም። ከዛ በኋላ ይሰጣል። ከዛ በኋላ ይሰጣል። እሺ። ስለዚህ እንደ ክርስቲያን አንበለው፣ በመጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይ እንበለው የሚል ሀሳብ ነው የተገባው። መጨረሻ ላይ ግን እንደ ክርስቲያን ስለሆነ የምናወራው ለእኔ ለክርስቲያኑ እንድታመጡት ጥቅስ ይታወቃል፣ የምታመጡት ነገር ይታወቃል። ለእኔ ለክርስቲያኑ እነዚህ ምን ማለት ናቸው የሚለውን ነገር ግን ራሴ ስቴት አድርጋል። ስለዚህ እናንተ የምትፈልጉትን ሀሳብ ይዛችሁ መጽሐፍ ቅዱስን ይዛችሁ ግቡ፣ እኔ መጽሐፍ ቅዱስን ይዤ ይገባል። በዚህ መንገድ እናደርገዋለን። እንግባ፣ ችግር የለውም። ቃልዬ ከጨረስክ ሀሳብ እንስጥና ከዛ ጆናታን እንትን ይበል። አሁን ትንሽ ውሸት ስለተነገረው ውሸቱን ላጥራ። እንደ ክርስቲያን አንፈልግም ያለ ማንም የለም። እኔ አንዳንዴ ኦነስት ብትሆኑ ጥሩ ነው። ሚዩት አግልኝ ቃልዬ፣ አንዴ ኦነስት ብትሆኑ ጥሩ ነው። ምክንያቱም ማቹርድ ነን፣ የሚያዳምጠን ሰው አለ። እንደ ክርስቲያን አንቀብ ማንም ያለ የለም። እንዲሁም የሚገርመው ነገር እንደ ክርስቲያንማ መጽሐፍን በምላት እንደሚረዳ ሰው ነው እየጠየቅናቸው ያለን። ምን ብለን? በመጽሐፍ ቅዱስ እያለን፣ እንደ መጽሐፍ ቅዱስ እያለን። ክርስቲያን ማለት ብሉይና ሐዲስን አስማምቶ የሚረዳ ብሉይና ሐዲስን እያስማማ የሚያስተያይ፣ የሚመዝን፣ የሚመረምር መጽሐፍ ቅዱስን በምላት የሚቀበል ነው። ስለዚህ ሁሉ ነገራችንን በምላት ነው የምንረዳው። እኛ በቁንጽል የሚመቸንን ፓርት ወስደን የማይመቸንን እየጣልን ቡፌ ስላልሆነ ማለት ነው። እንዲሁም እንደ ክርስቲያን ምን አላችሁ እናንተን እንደ መጽሐፍ ቅዱስ የክርስቲያኖች ስለሆነ ለእኛ የተሰጠ ስለሆነ ምን አለን? እንደ ክርስቲያን በመጽሐፍ ቅዱስ እንደ መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ወይስ አይደለም? እንደ መጽሐፍ ቅዱስ እንዴት ይታያል? እንደ እግዚአብሔር ቃል እንዴት ይታያል? መጽሐፍ ቅዱስን እንመርምር፣ እንፈትሽ። ብሉይን ከሐዲስ እንፈትሽ። ከዛ ደግሞ በአባቶች ትምህርት እንፈትሽ። አባቶች እንዴት ተረዱት? እንዴት ነበር ህይወታቸው? ብሉይንም ሐዲሱንም አባቶች ስለሚጠቅሱ ማለት ነው። ስለዚህ እነዚህን አድርገን ለሰው የሚጠቅመውን ነገር እንስጥ እያልን ነው። እንደ ክርስቲያን አንፈልግም አሉ የሚለው ነገር በጣም ትልቅ ውሸት ነው። ኦነስት ሆነን ሀሳቦች ብንሰጥ ጥሩ ነው ብዬ አስባለሁ። ጆናታን ሀሳቡን ይስጥና
ምክንያት እንደ ክርስቲያን ሲባል ሁላችሁም ሪጀክት እያደረጋችሁ ስለሆነ ይሄ ሰው ቀጥልና ጆናታን ጆና ካለ በኋላ ግን ወደ ውይይቱ ቀጥታ ብንገባ ጥሩ ነው። ብዙ ውይይቱ ራሱ ጆና ይቀጥል። አሁን አንተ ማወቅ ያለብህ ውይይቱን እጅግ በጣም እያንዛዛ ያለው ፐርሰናሊ አንተ ነህ። ጆና ሀሳብና ሀሳብ አለ ልደት የጆናታን ይቀደምና ከሱ ቀጥሎ እናገራለሁ። በቃ የመጨረሻ ጆናታን ከዛ ልደት ከዛም ጨርሰን በዚህ ርዕስ ላይ እሺ። ጆናታን እሺ ቃል ችግር የለም። ብሉይ ኪዳን ላይ የሚጠቃቀሱትን ነገሮች እናውቃቸዋለን። ኢቨን እኛ ብሉይ ኪዳንን አንቀበልም አላለም። ከታችም እንደዛ እየተጻፈ ስላየው ነው። ብሉይ ኪዳንም አዲስ ኪዳንም እንቀበላለን፣ ምንም ጥያቄ የለውም። ታውቃላችሁ። ግን ያንን ፕሪስክሪፕቲቭ ቴክስት አድርገው የሚያሳይ ከሆነ ችግር የለም። ያንንም ተሰገደ ምናምን የሚለውን ነገር ማለት ነው። ስለዚህ መወያየት እንችላለን። ፍሬምወርካችንን አስቀምጠናል። አዘ ክርስቲያን ስግደት ክብር ለማን እንደሚሰጥ እናውቃለን። እና ደግሞ ሶሊ ግሎሪያ ዲዮ ግሎሪያ ላይ ከምን አንጻርም እንደተባለ ቼክ ብታርቁ ጥሩ ነው። የተሳሳተ ነገር ቅድም ሲባል ስለነበር ማለት ነው። ለማንኛውም ወደ ውይይቱ ብንገባ ጥሩ ነው። ጆ ሀሳብን ከጨረስክ ዮኒ አንዴ እንድትሰማኝ ይፈልጋለሁ። ሞር ሆስት እሱም ስለሆነ ለሌሎቹም ለክርስቲያኖች በተለይ ለኛም በእኛ ሳይድ ያሉ ክርስቲያኖች እንዲረዱት ፈልገው ነገር እስካሁን ድረስ እያጨቃጨቀን ያለው ርዕሰ ጉዳይ መጀመሪያ ይዘነው በመጣነው ርዕሰ ጉዳይ ወገኖቻችን ትንሽ ሪፎርም ስላደረጉት ነው። ቶፒኩን እንግዲህ እንዳያችሁት ከመጀመሪያ ጀምሮ የነበረው ውይይት ስግደት ሁሉ አምልኮ ነው ወይ አምልኮ ነው ብለው ነበረ ሲገቡ የነበሩ ጴንጤዎች ከኛ ጋር ሲወያዩ የነበሩት። አዎ የትኛውም ስግደት አምልኮ ነው ብለው አፌርም አድርገው ገብተው ነበረ ሲወያዩ የነበሩት። አሁን ግን ከኛ ጋር ሊወያዩ የመጡት አካላት ስግደት ሁሉ አምልኮ ነው ብለው ስለማያምኑ ለሰዎች ክሊር እንዲሆን ስለፈልግ ስግደት ሁሉ አምልኮ ነው የሚለውን ስለማያምኑ ሰው ምን ማድረግ አለባቸው? ክብር ለእግዚአብሔር በሚለው እንወያይ የሚል ሀሳብ ተነሳ። ከዛ ቀጠላል እና ይሁን ስግደት ሁሉ አምልኮ ነው፣ ግን በክርስቲያን ፐርስፔክቲቭ ደግሞ ስናየው የምትለው ሀሳብ ግልጽ ያልሆነላችሁ ሰዎች ግልጽ ለማድረግ ቅድም ዮሐዴም አንስቶታል። ምን ለማለት ነው? ኦብቪየስሊ የብሉይ ኪዳን ላይ ልናነሳቸው የምንችላቸውን ሀሳብ አይ ከክርስቲያን አንጻር እንዲህ ነው፣ እነሱ በአይሁዳውያን ዘንድ ጌታ ከመምጣቱ በፊት በነበረ እይታ ተብሎ ሊታለፍ ስለተፈለገ ቅድም ዮሐድ እንዳለው የማምለጫ መንገድ ስለሆነች እንደዛ ለማድረግ ነው የተሞከረው። ስለዚህ አሁንም እኔ ከእናንተ ጋር ደጋግሞ ውይይት እንዳደረገ ሰው በተለይ ከወንድሜ ቃሌ ጋር ቶፒኩ ግልጽ ሳይሆን እናንተም ኮንፈርም ሳታደርጉት እኛም ኮንፈርም ሳናደርገው ወደ ውይይቱ መግባት በፍጹም አንችልም። ምነግር ድጋሚ ከሁለታችሁም ከአንተም ሆነ ከጆ የምንጠብቀው አንድ ኮንፈርሜሽን አለ። ወደ ውይይቱ እንገባለን የምትሉ ከሆነ ቶፒክ ምን ጊዜ ሊከበር ይገባል። ከቶፒክ ውጭ ከሆነ ውይይቱ መረን የለቀቀ ነው የሚሆነው። የኔም የዮሐድም የሌሎች ክርስቲያን ወንድሞች ከናንተ ከፕሮቴስታንቶች ጋር ለመወያየት የመጣ ነው። ስግደት ሁሉ አምልኮ ነው ብላችሁ አምናችኋል ብለን ስላመንን ነው። ዳትስ ኢት ዊ ኒድ ዩር ኮንፈርሜሽን ስቴትመንት እንፈልጋለን። እዚህ ጋር ክሊርሊ ኮንፌስ ማድረግ አለባችሁ። ልክ እኔ ስግደት ሁሉ አምልኮ አይደለም ብዬ እንደ አንድ ክርስቲያን እንደማወራው እኔ ይኸው ኮንፊደንት ነኝ። ስግደት ሁሉ አምልኮ አይደለም። ያሬድ የምትጠይቀው ስግደት ሁሉ አምልኮ አይደለም ይላል። ዮሐዴንም መኩን የምትጠይቀው ስግደት ሁሉ አምልኮ አይደለም ብሎ አፈርም አድርጎ ነው የሚነሳው፣ ኮንፈርም አድርጎ ነው የሚነሳው። አንተ ደግሞ ስግደት ሁሉ አምልኮ ነው ብለህ ኮንፈርም አድርገህ ተነስተህ አጠገብህ ካሉ ክርስቲያኖች ጋር የመወያየት ድፍረቱ አለህ ወይንስ የለህም? ወደ ግራም ወደ ቀኝም ወደ ኋላም ወደፊትም ምንም አይነት ማምለጫ መንገድ ሳታመቻች ልክ እኛ በልበ ሙሉነት ስግደት ሁሉ አምልኮ አይደለም ብለን ደረታችን ነፍተን እንደምንናገረው ስግደት ሁሉ አምልኮ ነው፣ ስለዚህ እቃወማችኋለሁ፣ ቻሌንጅ አረጋችኋለሁ። አዎ የምታነሱት ነገር ሁሉ እንደ መጽሐፍ ቅዱስ ስግደት ሁሉ አምልኮ ነው ብለህ ቻሌንጅ ታደረገናለህ ወይንስ አታደረገን? ለዛም አታደረገን ከሆነ ወደ ቀጣዩ መሄድ ይጠበቅብናል። ምክንያቱም ቶፒኩን ልትቀበሉትና በዛ ርዕስ ላይ የማውራት አቅም እንደሌላችሁ እያሳያችሁን ስለሆነ ሶሪ። እሺ ከቅድም ጀምሮ ስታንዳችንን በደንብ ክሊር አድርገን አስቀምጠናል። ዮኒም እዚህም ያላችሁ ሰምታችኋል። እንደ አንድ ክርስቲያን ቆሜ ስግደት ሁሉ አምልኮ አይደለም ብዬ ሞግታለሁ በልበ ሙሉነት ብሏል ወንድማችን። በተደጋጋሚ
እንዳየነው ኦልሬዲ ውይይት ላይ በተደጋጋሚ ኦፍኮርስ አይተነዋል። ያየነውን ደግሞ በደንብ እናውቃለን። ከተገባ በኋላ ምን ሊሆን እንደሚችል ምን ሊከሰት እንደሚችል ሁላችንም እና ውጤቱን እያወቅ ነው የምንወያየው ውይይት ነው። ስለዚህ እሱ አይደለም ፖይንታችን። ግን ደግሞ ክሊርሊ እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ሲል ሰምታችሁታል። እንደ ክርስቲያን ማለት ነው። ይህን እኮ ነው እያልኩ ያለሁት። ዮኒ እዚሁ ቃል በቃል ሰምተሃል። እንደ ክርስቲያን ስግደት ሁሉ አምልኮ አይደለም ብዬ እገባለሁ ብሏል። ሉክ አሁን እንደ ክርስቲያን ስግደት ሁሉ ሉክ ቃሌን በደንብ አድርገህ ስማ። ኦኬ እንደ በፊቱ ውይይት እንዳይሆን ማለት ነው። እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ይኸው ፊት ለፊት እንደ ክርስቲያን ብሎ ስለጀመረን ይሄን ያስከተልኩት እንደ ክርስቲያን ስግደት ሁሉ አምልኮ ነው ብዬ እገባለሁ። ትገባለህ? አሁን ይኸው ይጀመር። ወደ ርዕሱ ይገባና በጥያቄና በትምህርት ይፈታ። ምክንያቱም በጣም እውነት እድሜያችን ላይ ጊዜያችን ላይ የቀለድን ነው እና መጽሐፍ ቅዱስን ኦን እንደሚያደርግ ሰው እንደ መጽሐፍ ቅዱስ በምላት እንደሚረዳ ሰው አሁን ለምሳሌ አንድ ሰው ከብሉይ ኪዳን ጠቅሶ ይሄ ቢለን ሌላ ሙስሊም የሆነ ሰው ቢጠይቀን አይ እኔ ክርስቲያን ነኝ የብሉይ ኪዳን አይመለከተኝም ልንለው ነው እየቆራረጥን። ስለዚህ በዚህ መልኩ እናድርገው። ትምህርቱ ይነሳ። ብሉይ ኪዳንም አዲስ ኪዳንም የአባቶች ትምህርት የሚጠቀስ እናንተም ትምህርታችሁ ስግደት ሁሉ አምልኮ ነው ያላችሁበትን ትምህርት የአባቶች ትምህርት ፕሩፍ አድርጉ። በዛ መልኩ ውይይቱን እንጀምር። ያለበዚያ እኔ ጋር አሁን ከሌሊቱ 2 ሰዓት ሆኗል። ሶ ፕሊዝ አንድ ነገር አድርጉ። እሺ ይኸው እኔ ዝግጁ ነኝ። እኔ ይኸው እየጠበቅኩ ነው። እኔና ጆና እየጠበቅን ነው። ጆና ልደት ወይ ዮሐድ ጀምሩልን ፕሊዝ ጀምሩልን። እና እኔ እንደሰማሁት ሌሎችም እንደሰሙት ብዬ የማምነው ምንድነው ስግደት ሁሉ ምን አይደለም አምልኮ አይደለም የሚል አለ። እነ ቃል ደግሞ ስግደት ሁሉ አምልኮ ነው የሚባል ነገር ነው ያለው እንደገባን በሙሉ። ስለዚህ እነ ወይ ዮሐድ ወይ ልደት ጀምሩትና መሆኑና ለመሆኑን በደንብ አጣርታችሁ ነገሩና በ7 ደቂቃ ውስጥ ከዛ ደግሞ እነሱ የሚሉትን እንሰማለን። በቃ ይህን ያልከተጨቃጨቀ ስግደት ሁሉ አምልኮ አይደለም ነው የምንለው። እነሱ ስግደት ሁሉ አምልኮ ነው የሚሉት። ይባዴ ጀምር። ሌትስ ጎ እንግባ። ጀምር በሉ እነሱ ናቸው። አፓርትመንት ጀምሩ። 8 ደቂቃ ይሆንና እንደ ሀሳብ 4 ደቂቃ መግቢያ እየሆነ እንዲሄድ ማለት ለሁለት እኩል እንድትካፈሉት እኛም እንድንካፈል። ኦኬ ጀምር በሉኝ። እንግዲህ የምትጀምሩ ሰዎች እኛ ነን የምንጀምረው ወይስ እንዴት? እኔ እንጃ። በምን ተስማማችሁ? እሱን ልደት ወይ ዮሐድ ይጀምሩት። እነሱ አምልኮ ነው ብለው ስለሆነ የሚያነሱት ምናልባት ሀሳባቸውን ከእነሱ አፈርማቲቭ እነሱ ናቸው በሚለው ተስማምተን ነበር ብዬ። ኧረ ለእናንተ ነው የሚያዋጣው። ዮሐድ መነኝ በደንብ ያዋጣል። አረ እሺ ችግር የለውም መጀመር እንችላለን። ተጠቀም። ስንት 4 ደቂቃ ነው? 4 ደቂቃ ፈለገ መጨመር ይችላል። የልደትን ሰዓት መውሰድ ይችላል። 8 ደቂቃ አላችሁ፣ ለ2 መካፈል ትችላላችሁ። በቃ እኔ እስከዚያ እንትን በልና እኔ የተወሰነ ሀሳብ ብቻ ላንሳ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አንድ አምላክ በሚሆን እሺ ስላሴን በማመን እጀምራለሁ። ስግደት ሁሉ አምልኮ ነው የሚል ነው። እንግዲህ ተመልከቱ። አንድ ክርስቲያን ለመባል መጽሐፍ ቅዱስም ብሉይ ከሐዲስ መቀበል መቻል አለበት። ብሉይ ኪዳንን ስንመለከት ባይዘወይ የአይሁዶች ባህል አይደለም የተጻፈው። ክርስቲያኖች ወይም ደግሞ በእግዚአብሔር ትእዛዝ ወይም ደግሞ በእግዚአብሔር ሀሳብና ቃላት ነው ባህላቸውም ስርዓታቸውም የሚመሰርቱት። አይሁዶች ባይዘው ከአህዛብ የሚለያቸው ትምህርታቸው፣ ህይወታቸው ሁሉ ከእግዚአብሔር የተነሳ ባህል ያደርጉታል እንጂ ከባህላቸው የተነሳ የእግዚአብሔርን ትእዛዝ አያከብሩ። ስለዚህ ከእግዚአብሔር በሚመጣው ትእዛዝ ባህላቸውን ሴት ያደርጋሉ። የአይሁዶች ትምህርታቸውን ይህም በደንብ ማወቅ መቻል አለባቸው መጀመሪያ። ስለዚህ አይሁዶች ሁልጊዜ ማለት በብሉይ ኪዳን ቅዱሳን የምንላቸው አባቶች ሁሉ ብንመለከታቸው ለሚገባቸው ሁሉ ክብራቸውን፣ አክብሮታቸውን፣ ሰላምታቸውን ለመግለጽ በስግደት ሲገልጹ እንመለከታለን። ከነዛ መካከል የተወሰኑትን ልጥቀስ። እኔ ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ
ዳንኤል ናቡከደነጾርን ላቆመው ምስል አልሰግድም ብሎ ወደ አንበሳ ጉድጓድ ከተጣለ በኋላ ከአንበሳ ጉድጓድ ሲወጣ ዳንኤል ማለት ነው፣ ለዳንኤል ናቡከደነጾር በግንባሩ ተደፍቶ ሰገደለት ይላል። ትንቢተ ዳንኤል ምዕራፍ 2 ከቁጥር 46 ላይ የዚያን ጊዜም ንጉሱ ናቡከደነጾር በግንባሩ ተደፍቶ ለዳንኤል ሰገደለት ይላል። የእህሉንም ቁርባን ዕጣኑንም ያቀርቡለት ዘንድ አዘዘ ይላል። ተመልከቱ፣ ናቡከደነጾር ለዳንኤል ሲሰግድለት በግንባሩ ተደፍቶ ዳንኤል አልሰግድም ብሎ ነበረ ለጣዖት። ነገር ግን ናቡከደነጾር ለዳንኤል ሲሰግድለት ሲቃወሙም አንመለከትም። ምክንያቱም ስግደት ሁሉ አምልኮ አይደለምና ነው። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ደግሞ ለዳንኤል እና ለእግዚአብሔር እስራኤላውያን ሲሰግዱ እንመለከታለን። አንደኛ ዜና 29:20 ላይ ህዝቡ ሁሉ እስራኤላውያን በሙሉ ማለት ነው ለዳዊትና ለእግዚአብሔር ሰገዱ ሲል እንመለከታለን። ይኸው ዳዊትም ጉባኤውን ሁሉ አምላካቸውን እግዚአብሔር ባርኩ አላቸው። ጉባኤውን ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ ይልና ራሳቸውንም አዘን ብለው ለእግዚአብሔርና ለንጉሱ ሰገዱ ይላል። ስለዚህ ለንጉሱም ለእግዚአብሔርም ሰገዱ ይላል። እግዚአብሔርንም ዳዊትንም በአንድነት አመለኩ ማለት በጭራሽ ሊሆን አይችልም ማለት በጭራሽ ሊሆን አይችልም። ምክንያቱም እስራኤላውያን የእግዚአብሔር ህዝቦች ናቸው። እግዚአብሔር ደግሞ በክብሩ የሚደራደር አምላክ አይደለም። የምርም ስግደት አምልኮ ቢሆን ኖሮ እግዚአብሔር አምላክ እስራኤላውያንን ያጠፋቸው ነበረ። ምክንያቱም በክብሩ የማይደራደር ቀናተኛ አምላክ ነኝ ብሎ ስለተናገረ ማለት። ስለዚህ የሆነ እንደ ሙስሊሞች በብሉይ ኪዳን አምልኮ አልነበረም፣ ሐዲስ ኪዳን ሲመጣ አምልኮ ሆነ ካላችሁ የሙስሊሞች ትምህርት ይዛችሁ ካልመጣችሁ በስተቀር። እስኪ ከሐዲስ ኪዳንም 2 ጥቅሶችን ብቻ ላንሳና ለወንድሜ ልተውለት። ሐዋርያት ሥራ ምዕራፍ 16 ከቁጥር 29 ጀምሮ እንዲህ የሚል ቃል እናገኛለን። የወህኒ ቤት ጠባቂው ታስታውሳላችሁ፣ የወህኒ ቤቱ በሮች ተሰብሮ ሲያገኝ በጳውሎስና ሲላስን ያገኛቸዋል እና ምን ይላል? ጳውሎስ ግን በታላቅ ድምፅ ራሱን ሊያጠፋ ሲል እንዳታደርገው ብለው ከተናገረ በኋላ መብራት ለምኖ ወደ ውስጥ ሮጠው እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ ይላል። ጳውሎስና ሲላስ ኧረ ተው ይህ አምልኮ ነው ተነስ አላሉትም። ለምን እንደሰገደ በሚገባ ስለሚያውቁ። በሚያስደንቅ ሁኔታ ግን ጌታችን ራሱ ስግደትን ፈቅዷል ለቅዱሳን ማለት ነው። እሱ ራእይ ምዕራፍ 3 ከቁጥር 9 ጀምሮ እንመለከታለን። ምን ይላል? እነሆ አይሁድ ሳይሆኑ አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበርተኞች አንዳንዶች እሰጥሃለሁ፣ እንሆ ይላል መጥተው በእግሮችህ ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። የሁላችሁ ለቤተ ክርስቲያኑ አለቃ አይሁድ ሳይሆን አይሁድ ነን የሚሉትን መጥተው እግርህ ስር እንዲሰግዱ አደርጋቸዋለሁ አለ። ክርስቶስ ራሱ እንዲያመልኩ አደርጋለሁ ማለቱ ነው። ስለዚህ አምልኮን ከፈቀደ ወይም ደግሞ የሰውን አምልኮ እግዚአብሔር ከፈቀደ ከባህሪው ጋር የሚጻረን ታደርጉታላችሁ። እግዚአብሔር ይስጥልኝ። ልደት ሻቀጥ ወንድሜ ውሀት እግዚአብሔር ያክብርልኝ። በጣም ቆንጆ አድርገህ አቅርበኸዋል። እንግዲህ የእኛ መነሻ እንዳያችሁት ስግደት ሁሉ አምልኮ አይደለም። አምልኮ የሚለውን ሀሳብ በራሱ በመጀመሪያ ደረጃ ማብራራት አለ። ሰው በግንባሩ በምድር ላይ ስለተደፋ ብቻ አመለከ፣ ያንን ሰው አመለከው ልንል እንደማንችል፣ አምልኮ ገና ከጅምሩ በመስገድ ብቻ የሚገለጥ ነገር አይደለም። ሰው በልቡ እግዚአብሔር አምላክ አንተ ፈጣሪ ዓለማት ነህ፣ አንተ ገዢ ዓለማት ነህ ብሎ የሚናገር ከሆነ ይሄ ከመስገዱም በፊት እግዚአብሔርን ያመልካል። አምልኮ ስንል እሱ ብቻውን ለሚያደርገው ፈጣሪ ለሆነው አምላክ ለሆነው ለዚያ አካል የምናቀርበው ነገር ነው እንጂ በስግደት ብቻ የምናደርገው ነገር እንዳልሆነ ሁላችንም እናውቅ ይገባል። እሺ፣ ከዚህ በቀድሞ የነበሩትን እስኪ በብሉይ ኪዳን አንዳንድ ሀሳቦችን ልንገራቸው። ለምሳሌ በዚህ በኦሪት ዘፍጥረት ምዕራፍ 23 ከቁጥር 7 ላይ አብርሃምም ተነሳ ለምድሩ ሕዝብ ለቄጢ ልጆች ሰገደ አለ። ስለዚህ እነዛን ሁሉ ሕዝብ አብርሃም አመለካቸው እያሉ ነው ማለት ነው ጴንጤዎች እኮ። ምክንያቱም ስግደት ሁሉ አምልኮ ነው የሚሉ ከሆነ እንግዲህ አብርሃም ከጣዖት አምልኮ ነው የወጣው። እንደምታውቁት እግዚአብሔርን እያመለከ ያለ ሰው ነው። ታዲያ ከጣዖት አምልኮ እግዚአብሔር አውጥቶ ወደ ራሱ ያመጣው አባት ድጋሚ ሌላ ጣዖት ወይም ደግሞ ሰዎችን ያመልካል ብላችሁ ታስባላችሁ? የአብርሃም ስግደትን አምልኮ ነው ብለን የምንወስድ ከሆነ ከጣዖት አምልኮ እንደገና ወደ ሌላ ጣዖት አምልኮ መጣ ልንለው ነው ማለት ነው፣ ለሌላ ሰዎች ስለሰገደ። ስለዚህ መጽሐፍ ቅዱስ ስፔሲፊካሊ የትም ቦታ ላይ ስግደትን አምልኮ ነው ወይንም ደግሞ ሙሉ ለሙሉ አምልኮ ነው ብሎ ያስቀመጠበት ቦታ የለም። ለዚያም ነው በርካታ ሰዎች ምን ተብለዋል? ተሰግዶላቸዋል። ስለዚህ ከዚህ የተነሳ የአብርሃምን ሀሳብ ልናየው እንችላለን። ሌላኛው አንድ ማነሳው ሀሳብ ደግሞ ምንድን ነው? አሁን እዚህ በሐዲስ ኪዳን የተጠቀሰው ክፍል አለ። በዚህ በራእይ ዮሐንስ ምዕራፍ 3 ቁጥር 9 ቅዱሳን እኛ ወይም ደግሞ ስግደት የሚለው ሀሳብ ኢቨን እግዚአብሔር ራሱ ማለት ነው ራሱ ፈጣሪ ራሱ
እንዲሰገድላቸው ሲያደርግ እኮ ተመልክተናል። አሁን ዮሐድ ያነሳው ሀሳብ ላይ በደንብ አስረግጬ የምነግራችሁ ምንድን ነው? ቁጥር 9 ላይ እንደዚህ ይላል፣ እነሆ አይሁድ ሳይሆኑ ይላል አይሁድ ነን ከሚሉ ነገር ግን ከሚዋሹ ከሰይጣን ማህበሮች አንዳንዶችን እሰጥሃለሁ አለ። ይህንን የሚናገረው ፈጣሪ ነው። መጥተው በእግሮች ፊት ይሰግዱ ዘንድ እኔም እንደወደድኩ ያውቁ ዘንድ አደርጋቸዋለሁ። ታዲያ እግዚአብሔር አምልኮ ለሌላ ሰው ያገራል እንዴ? ራሱ ሰዎች ተሳሳቱ እንበለሽ፣ ራሱ አምላክስ አምልኮ ለሌላ ሰው ያገራል? ራሱ እግዚአብሔር እኮ ነው በእግሮቹ ፊት መጥተው እንዲሰግዱ አደርጋለሁ ብሎ እየተናገረ ያለው እኮ ራሱ አምላክ ነው። ከዚህ አንጻር ስግደት ሁሉ አምልኮ ቢሆን እኮ እግዚአብሔር አምላክም በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 9 ላይ ለዮሐንስ እንዲሰግዱ ወይንም ደግሞ በዛ በሰዓቱ ለነበረው በእግሮቹ ፊት መጥተው ይስገዱ ባላለም ነበረ። እኚህን ሀሳቦች ስንመለከት ስግደት ሁሉ አምልኮ እንዳልሆነ እንመለከታለን። እንደገና ደግሞ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯም ተደፍታ በምድር ላይ ሰገደችለት፣ ለቦዔዝ ማለት ነው። በግንባሯ ተደፍታ በምድር ላይ ሰገደችለት። ስለዚህ ሩት አመለከችው ልንል ነው፣ ያውም በግንባሯ ተደፍታ ሰገደችለት ተብሎ ነው የተነገረው። ስለዚህ ይህንን ይዘን እና ይሄ ሁሉ አምልኮ ነው ልንል ነው ወይ? በርካታ መጽሐፍ ቅዱስ ላይ የተሰገደላቸው አባቶች አሉ፣ በርካታ የተሰገደላቸው ሰዎች አሉ። እነዛ ሁሉ እየተመለኩ ነው ወይ? ይሄ ሁሉ አምልኮ ከእግዚአብሔር ሕዝበ እግዚአብሔር የሆኑት እነዛ ለሌላ ሰው እያመለኩ ነው ወይ? ነው። ስለዚህ ስግደት ሁሉ አምልኮ ነው ምንል ከሆነ መጽሐፍ ቅዱስ ላይ የተሰገደላቸው እያንዳንዱ እነዛ ሁሉ ፕሮቴስታንቶች ምን እያሏቸው ነው? አማልክቶች ናቸው እያሉ ናቸው። የነዛ ሁሉ ቅዱሳን ስተዋል ብሎ እየተናገሩ ነው፣ አብርሃምንን ጨምሮ። ከዚህ የተነሳ ለአክብሮት የተሰገደውንም ስግደት አምልኮ ነው የምንል ከሆነ ብዙ ሰዎች እየተመለኩ እንደሆነ እየተናገርን ነው ማለት ነው። ከዚህ አንጻር ስግደት ሁሉ አምልኮ አይደለም፣ መጽሐፍ ቅዱስም አይደግፈውም። እሺ፣ እናመሰግናለን። ጀምር በሉኝ ቃልዬ ወይም ጆናታን። አንድ ጊዜ ከመጀመሪያ በፊት አሳድገኝና ካሜራ መክፈት እንድችል። ሰዓቱን በትንሹ መያዝ ትችላለህ አይደለ መዝሙሬ? አዎ፣ እስከታያችሁ ይታያል አይደለ? ቁጥሩ ይታያል። ያ ኦኬ፣ በቃ ቁጥሩ ከታያችሁ በዛ አንተ ማየት ትችላለህ። አብረን ጀምር በለኝ ብቻ። ኦኬ፣ እሺ፣ አንዴ ልክፈት ካሜራዬን። እሺ፣ መጀመር ይቻላል። የጌታ ጸጋና ሰላም ከሁላችን ጋር ይሁን። ይቺን 4 ደቂቃ ልጠቀምና ለወንድሜ ለጆና ሰጣለሁ ማለት ነው። ለምንድን ነው ስግደት ሁሉ አምልኮ ነው ያላችሁት? ምክንያቱም እኛ ክርስቲያኖች፣ ስለዚህ ስግደት ሁሉ አምልኮ ነው። ለምን? ክርስቲያኖች ነና። ማን ያ? ኧረ መጽሐፍ ቅዱስ ነው ያለው፣ እኛ አይደለንም። የቱ ጋር መጽሐፍ ቅዱስ ያለው? ይኸው ዮሐንስ ወንጌል ምዕራፍ 4። እሺ፣ ዮሐንስ ወንጌል ምዕራፍ 4 ላይ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ውይይት ላይ፣ ስለዚህ ጌታችን ኢየሱስ ክርስቶስ ከሳምራዊቷ ሴት ጋር ባደረገው ውይይት ውስጥ እንደዚህ ብሎ ይናገራል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላታል። ከዛስ ነገር ግን በእውነት የሚሰግዱ ለአብ በእውነትና በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል፣ አብ ሊሰግዱለት እንደነዚህ ያሉትን ይሻልና በማለት ሲናገር እንመለከተዋለን። ስለዚህ አዎ ስግደት ለእግዚአብሔር ነው የሚሰጠው። ለምን ሲባል በእውነትና በመንፈስ ነው ስግደት የሚሰገደው። ይህም ደግሞ ለእግዚአብሔር የሚሰጥ ከመሆኑ የተነሳ ነው። ለእግዚአብሔር የምንሰጠውን ነገር አምልኮ ብለን እንጠራዋለን። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋል በማለት ይናገራል። ስለዚህ የምንሰግደውን ስግደት የምንሰግደው በመንፈስና በእውነት ነው፣ እሱም ለእግዚአብሔር የሚሰጥ ነው ማለት ነው። ነገር ግን እዚህ ጋር ብቻ ብንቆም ጥሩ ነበር። ዮሐንስ ራእይ ምዕራፍ 19 ሁልጊዜ የሚጠቀሰው መሆኑ ታውቁታላችሁ። እንደዚህ በማለት ይናገራል ሐዋርያው ዮሐንስ ማለት ነው። ልሰግድለት በእግሩ ፊት ተደፋው፣ ይህን ሁሉ ባሳየኝ መልአክ እግር ፊት ተደፋው። እሺ፣ እርሱም እንዳታደርገው ተጠንቀቅ አለኛል። ከዛስ ለምንድን ነው እንዳታደርገው ተጠንቀቅ ያለው? ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ አለ። ለማን ስገድ አለው? ለእግዚአብሔር ስገድ። ኦኬ፣ ለምን ሲባል እንዳታደርገው ተጠንቀቅ። ለምን? እኛ እኮ ራሳችን ምንድነን? አገልጋዮች ነን፣ አብረን ባሪያ ነን። ከኢየሱስ ምስክር ካላቸው ከወንድሞቹ ሁሉ ጋር ባሪያዎች ነን አብረን። ስለዚህ እንዳታደርገው ተጠንቀቅ። ስለዚህ ይሄ ምንን ያሳያል ሲባል ስግደት የሚገባው ለእግዚአብሔር ብቻ መሆኑን ያሳያል።
ኦኬ። ከእግዚአብሔር ውጪ ክርስቲያን ለማንም ሊሰግድ አይገባም። በአዲስ ኪዳን ስግደት ከእግዚአብሔር ውጪ ለማንም ሲደረግ ልንመለከትም አንችልም፣ አናይም። ኦኬ ሶ እነዚህን ካልን በኋላ አንዳንድ ጥቅሶች ግን ተነስተዋል። በኋላ ማፍረሻችን ላይ በደንብ የምናነሳቸው ጥቅሶች ናቸው የሚሆኑት። ለምሳሌ ዮሐንስ ራእይ ምዕራፍ 3 አንስተው ነበር። ሶ ዮሐንስ ራእይ ምዕራፍ 3 ላይ ምንድን ነው እያወራ ያለው? አይሁድ ሳይሆን አይሁድ ነን ከሚሉ ከሚዋሹ ከሰይጣን ማህበር አንዳንዶችን እሰጥሃለሁ ነው ያለው። እያወራን ያለ ነው ስለ ክርስቲያን። አጥብቀን ስለ ክርስትና ያወራንበት ምክንያት ምንድን ነው ውዶች? ስለ ክርስትና እየተወራ ስግደት ሁሉ አምልኮ አይደለም ተብሎ የቀረበው ጥቅስ ስትመለከቱት የሚዋሹ የሰይጣን ማህበር ይላል። እንዴ ተወያዮቻችን ክርስቲያን ናቸው ብለን ነው እያወራን ያለ ነው። ነገር ግን ይሄ ክፍል የሚናገረው ስለሚዋሹ ስለ ሰይጣን ማህበር ነው። ስለ ስግደት ሲነገር ይሄ ስግደት የምን ስግደት ነው የተሰገደው? ማን ነው የሰገደው? ክርስቲያኖች ናቸው የሰገዱት? ይሰግዳሉ የተባሉት እነማን ናቸው? ክርስቲያኖች ናቸው አይደሉም። እና የሰይጣን ማህበር ናቸው። እንዴ በአክብሮት በጣም የምጠይቃችሁ እናንተ ከእነዚህ ጋር አይደንቲፋይ ትሆናላችሁ ወይ? ናችሁ ወይ? እናንተ እኮ ክርስቲያኖች ናችሁ እንጂ እንደነዚህ አይነት ሰዎች አይደላችሁም። ለእናንተ ልጠራው ራሱ አልችልም ይሄንን ስም ማለት ነው። ስለዚህ እናንተ ይሄን ስላልሆናችሁ ይሄ ለክርስቲያን ስግደት ይገባል፣ ክርስቲያን ለሌሎች ስግደት ሊያደርግ ይገባዋል የሚል ምንም አይነት ነገር የለውም። ሌሎች ጥቅሶችን በደንብ እንመጣባቸዋለን። ያነሷቸው ጥቅሶች አሉ። ባለችኝ 30 ሰከንድ ግን አንድ ነገር ልንገራቸው። እነዚህን የጠቀሷቸውን ጥቅሶች ወንድሞቻችን ቀድመን እናውቃቸዋለን። እነዛ ጥቅሶች በሙሉ ደግሞ ተጠቅሰው ለቅዱሳን ስግደት ይገባል ተብለው ተጠቅሰው በጭራሽ አያውቁም። በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህ ጉዳይ ላይ ምን ታምናለች የሚለውን አሳያችሁና ሪባትን ላይ እንገባበታለን። አሁን ጆና መቀጠል ትችላል። እሺ ቴንኪው ቃሌ። ክብር ለእግዚአብሔር ይሁን። አሁን ቃሌ እንደተናገረው ልቀጥልና ስግደት እንግዲህ መጽሐፍ ቅዱስ ላይ ስንመለከት ዶክትሪናሊ የያዙ ወገኖቻችን አሉ። ስለዚህ ስግደት፣ የአምልኮ ስግደት፣ የክብር ስግደት እያሉ እንደዚህ አይነት ታክሶኖሚ ይሰራሉ። በየትኛውም ቸርች ፋደርስ ላይም ራሱ በኋላ ላይ እንመለስበታለን መቼ ዴቨሎፕ እንደተደረገ። ዱሊያ፣ ሀፐር ዱሊያ፣ ላትሪያ ምናምን እያሉ የተከፋፈለው ያ ታክሶኖሚ የመጣው ሌትሊ የመጣ ነው እንጂ ከመጀመሪያው ጀምሮ ያለ ተግባር አይደለም። ኢቨን መጽሐፍ ቅዱስ እንኳን ስለ ስግደት ሲናገር ይህንን ታክሶኖሚ አንድም ቦታ ላይ አስቀምጦት አያውቅም። ነገር ግን በጥቅሉ እግዚአብሔር ለእግዚአብሔር ለአምላክ ብቻ ስገድ እሱንም አምልክ ብሎ ኢየሱስ ክርስቶስ ያው ያነሳውን በአዲስ ኪዳን ላይ እንመለከታለን። ዘዳግም ላይ ያለውን ሀሳብ በመጥቀስ ማለት ነው። ስግደት የሚገባው ለእግዚአብሔር ብቻ ነው። ይሄንን ጠቅለል ያለ ሀሳብ ነው፣ የመጽሐፍ ቅዱስም ማስተምሩ ነው። ስግደት ለማን ነው? ለእግዚአብሔር ብቻ የሚገባ ነው የሚልን ነው። ለዛ ነው እኛም ስግደትን ከአምልኮ ጋር አዘ ክርስቲያን ስናወራ ስግደትን ከአምልኮ ጋር ስናገናኘው ለእግዚአብሔር ብቻ ነው መስጠት ያለብን ብለን እየተናገርን የመጣ ነው ማለት ነው። ሌላው ብሉይ ኪዳን ላይ የተነሱ አንዳንድ ሀሳቦች አሉ እና ማነው ለነ ዳንኤል ንጉሱ ናቡከደነጾር ሰግዶለታል፣ ሌሎችም እንደዚህ ሰግዶላቸዋል ምናምን የሚባል ባይዘዌ ኢንተርፕሪቴሽን ወይም ደግሞ ይሄ ሄርሜኔቲካል ሜቶዶሎጂውን እንኳን ኢቨን የተማረ ሰው እንደዚህ አይነት ስህተት እንኳን አይሰራም። አንደኛ ፕሪስክሪፕቲቭ ቴክስት የሚባል ነገር አለ፣ ዲስክሪፕቲቭ እና ፕሪስክሪፕቲቭ ቴክስት የሚባል ነገር አለ። ቲዮሎጂ በዲስክሪፕቲቭ ቴክስት ላይ ተመስርቶ ቲዮሎጂ መስራት አንችልም። ባጭሩ የማታውቁ ከሆነ ፎር ዩር ኢንፎርሜሽን በእነዚህ እንትኖች ላይ ተመስርታችሁ ነው የምትሰሩት። ስለዚህ እያንዳንዱ ነገር እንትና እንደዚህ ስላደረገ እኔም አደርጋለሁ ተብሎ መነሳት አንችልም ማለት ነው። ስለዚህ ብሉይ ኪዳን ላይ የተጠቀሱትን ማስተዋል ይኖርብናል። ነገር ግን እዚህ ጋር አድምቼ መናገር የምፈልገው ነገር ቢኖር በዲስክሪፕቲቭ ቅድም እንዳልኳቸው ዲስክሪፕቲቭ በሆነው ቴክስት ጌታችን መድኃኒታችን ኢየሱስ ክርስቶስም የተናገረው ዘዳግም ላይ እግዚአብሔር ትእዛዝ የሰጠው አንድ ነገር አለ፣ ስግደት ለእግዚአብሔር ይገባል የሚለው ማለት ነው። በዚህ ወይ ለቅዱሳን ስግደት ይገባል በሚል አሁንም ቻሌንጅ የምናደርጋችሁ እኔና ቃሌ በዲስክሪፕቲቭ ቴክስት ቪው በዛ ኮንቴክስት ውስጥ ወይም በዛ ፍሬምወርክ ውስጥ ሆናችሁ ለቅዱሳን ወይም ለሌሎች ለአይከን ሊሆን ይችላል ስግደት ይገባል ብላችሁ የምታስቀምጡ ካለ እሱን እንጠብቃለን። ሁለተኛ ብሉይ ኪዳን ላይ አዲስ ኪዳን ላይ የተቀመጡ አንዳንድ ክፍሎች አሉ።
ስግደት ለነ ጴጥሮስም የተጠቀሰ ኢቨን ሐዋርያ ሥራ ምዕራፍ 10 ላይ ለምን ጴጥሮስ ከለከለው ታዲያ? ቆርኔሊዮስ ጴጥሮስ ፊት ለመስገድ ሲመክር እንዳታደርገው ሲለው እንመለከታለን። ሐዋርያ ሥራ ምዕራፍ 16 ቅድም ወንድማችን የጠቀሰው አንድ ክፍል አለ። እሱ ላይ ደግሞ ፕሮስኪኒዮ የሚልን ቃል የግሪክ ቃል አይደለም የሚጠቀመው ባይዘዌ እሱ ላይ እንመጣበታለን። ጥያቄና መልስ ሜቢ ካለ ወደ እሱ እንመጣበታለን። እያንዳንዱ ፕሮስኪኒዮ ለማን ነው የሚገባው ብሎናል። ለእግዚአብሔር ብቻ ነው ፕሮስኪኒዮ ከተባለ ማለት ነው። ላትሪያ ምንም ጥያቄ የለውም። አምልኮ ምንም ጥያቄ የለውም ለእግዚአብሔር። ነገር ግን ስግደት የሚባለውም ራሱ ለእግዚአብሔር እንደሚሰጥ አንድም ቦታ ላይ መጽሐፍ ቅዱስ አንድም ቦታ ኢቨን አዲስ ኪዳን ላይ ከተባለ እናንተ ናችሁ እንትን የሚልባችሁ። ምክንያቱም አዲስ ኪዳን ላይ ምንም አይነት እንደዚህ አይነት ኤቪደንስ ስለማታገኙ፣ ራእይ ላይም ያው ቃሌ በደንብ ስላስረዳ ምንም ጥያቄ የለውም። እሱ ጋር እንስማማለን። ቴንክ ዩ። እሺ ቴንክ ዩ፣ በጣም እናመሰግናለን። አናዘር ራውንድ 8 ደቂቃ አላችሁ። አሁን የተነሳውን ሀሳብ አንዳችሁ ደግሞ እንትን የምትሉበት ማለት ነው። ኦኬ 5 ደቂቃ እናድርገው። በ10 ደቂቃ ማለት ነው። እንደዚህ ያው የ2 ደቂቃ ልዩነት ብዙ ማተር ሀሳባችሁ ለመግለጽ እና አቤላ ሶሪ እነ ቃልዬ እና ጆናታን ትሰማላችሁ። ሪፊኬሽን ማለት ነው። 5 ደቂቃ ማለት 10 ደቂቃ ለ10 ደቂቃ ቶታል ማለት ነው። በጋራ ማለት ነው። እሺ ፐርፌክት። የመጀመሪያውን 10 ደቂቃ ልቅደምና ቀጣይ አንተ ተዘጋጁበት። ኦኬ እሺ ጀምር በለኝ ልደት። ማስፈልጋለሁ ወይስ ወደ እኔ ትልቁ ላይ ነው የምትከፍተው ነገር አለ? የምከፍተው ነገር የለም። ከፍቼ ማነበውን ያለው ስክሪን ምናምን አላዞርም፣ ግን እዚህ ጋር ነባለሁ። በቃ ስለዚህ ትልቁ ያገኝ ነው እኔ ታይሙን እንዲያው እሱ እንደሚመች አንተ። እሺ እንትን ማድረግ ትችላለህ። ኧረ ታፕታፕ ያርጉ ትንሽ እያደረጉ ማለት ነው። ኦኬ እሺ ንገራቸው። ታፕታፕ እያደረጋችሁ ሼር እያደረጋችሁ ሰዎች እንዲሰሙ ተባረኩ። ኦኬ ማስጀመር ትችላለህ። እንግዲህ እንደተመለከታችሁት ከቀድም ጀምሮ ቶፒካችንን ክሊር አውት እናድርግ ስንል የነበረው ለዚህ ነው። ወንድሞቻችን ሲያነሱት የነበሩት ሀሳብ ስግደት ለእግዚአብሔር ብቻ ነው የሚል ነው። ማንም አልጠየቀም እሱን ሀሳብ። አንድም ኮንፈርም ማድረግ ያልቻላችሁት ሁለታችሁም እድሜ ዘመናችሁንም የማትችሉት አንድ ነገር ልንገራችሁ። ስግደት ሁሉ አምልኮ ነው ብላችሁን የገባችሁት እሱን ፕሩፍ ማድረግ አትችሉም። እስካሁን ያሳያችሁት እያንዳንዷ ነገር ለእግዚአብሔር ብቻ ተሰገደ የሚል የሚመስል ሀሳብን እንጂ ስግደት ሁሉ አምልኮ ነው የሚለውን ነገር ከመጽሐፍ ቅዱስ ገልጣችሁ ማሳየት እንዳልቻላችሁ እያየን እየተመለከትን ነው። ዋና መረሳት የሌለባት ሀሳብ ስግደት ሁሉ አምልኮ ነው ወይ የሚለውን ነው እንጂ ለምሳሌ እርግጠኛ ነኝ መጽሐፍ ቅዱስን ከሚያውቅ ሰው እንደዚህ አይነት አርጊመንት ይቀርባሉ ብዬ አላስብም። ከጆንም ሆነ ከቃሌ የዮሐንስ ራእይ ምዕራፍ 3:9 ላይ ከአይሁድ ማህበርተኞች ምናምን የሚለውን እንዴት እዛ ጋር እኮ የሰገዱት እኮ የተባሉት እኮ የአይሁድ ማህበርተኞች ናቸው ምናምን እና ክርስቲያኖች እኮ አይደሉም። ፖይንታችን እኮ ክርስቲያኖች ይሰግዳሉ አይሰግዱም አይደለም። የሚሰገድለት ሰውዬ ግን አምልኮ እየተቀበለ ነው ወይስ አይደለም ነው በስግደት በኩል። ኦኬ እግዚአብሔር ሰይጣንም ይሁን ሰው ለዛን ሰው እንዲሰግድ እያደረገ ከሆነ እየተመለከ እያደረገ ነው ነው የእናንተ ሀሳብ። ስግደት ሁሉ አምልኮ ከሆነ ሰይጣንም ይሁን ወይንም ደግሞ የሰይጣን ማህበርተኞችም ይሁኑ አይሁዶች ለዛ ሰውዬ ሲሰግዱ ያ ስግደት አምልኮ ነው ነው የምትሉት እናንተ እና እግዚአብሔር በአይሁዶች አስደርጎ እያስመለከው ነው ወይ? ያን ሰው ያንን አካል እዛ ጋር እያስመለከው ነው ወይ? ማይገናኝ ሀሳብ ነው ያነሳው። አም ሶሪ ቃል እንደዚህ በቀላሉ የሚፈርስም አልመሰለኝም ነበር። ጠንከር ያለ ሀሳብ ጠብቄ ነበረ ከአንተ። አሁንም ማሳየት ያልቻላችሁት ነገር የጳውሎስ እዚህ ሐዋርያ ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራትም ለምኖ ወደ ውስጥ ሮጠ እየተንቀጠቀጠም ከጳውሎስና ከሲላስ ፊት ተደፋ የሚለው ፕሮስትሬሽኑ ማለት ነው። ይሄ ወደ በጳውሎስ ፊት መደፋቱ አምልኮ ነው ወይንስ አይደለም? አምልኮ ነው የምትሉ ከሆነ ጳውሎስ ተመለከ እያላችሁ ነው ማለት ነው። ኦኬ ጳውሎስ ተመለከ እያላችሁ ነው። ሌላኛውን ልጨምርልህ። ኦሪት ዘፍጥረት ምዕራፍ 42 ከቁጥር 7 ላይ እንደዚህ ይላል። ከላይ ጀምሮ ያለውን ነገር ላምብላችሁ አንዴ። ዮሴፍ ወንድሞቹ በፊት ለፊቱ መጥተው በእግሩ ፊት እንደተደፉለት ተደፍተው እንደሰገዱለት ይናገራል። እነዛ ዮሴፍ
የሀገሩ ገዢ ነው። በዛን ሰዓት ላይ ገዢ ነበረ። ገዢ ለነበረው ዮሴፍ በምድር ላይ ገዢ ነበር አለ። እርሱም ለምድር ሕዝብ ሁሉ ይሸጥ ነበር። ዮሴፍ እና ወንድሞቹ በመጡ ጊዜ ወደ ዮሴፍ ወንድሞቹ በመጡ ጊዜ በምድር ላይ በግንባራቸው ሰገዱለታል። በግንባራቸው ሲሰግዱለት ዮሴፍን አመለኩት። በእናንተ ትምህርት አመለኩት ተመልኳል እያለችው ነው። ኦኬ ሚሳውት እንዳታረጉ ጋይዝ። ወሬያችን ስግደት ለእግዚአብሔር ብቻ አይደለም። ስግደት ሁሉ አምልኮ ነው። እየሸሹ ነው ያሉት። ዲፌንድ ማድረግ ይሄንን ኮመንት ማድረግ አልቻላችሁም። የእኛ ጥያቄ አሁንም አብርሃም ለቄጢ ህዝብ ለቄጢ ሰዎች የሰገደው ስግደት አምልኮ ነው ወይ? በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ለቦዔዝ ስትሰግድ ያ ስግደት አምልኮ ነው። በእናንተ ትምህርት ከሆነ አምልኮ ነው እያላችሁ ነው። መጽሐፈ ዜና መዋዕል ላይ ያለውን ነገር ደግሞ ላንሳው። መጽሐፈ ዜና መዋዕል ላይ ያለውን ደግሞ ላንሳው። ኦኬ 29:20 ላይ ዳዊትም ጉባኤውም ሁሉ አምላካቸውን እግዚአብሔርን ባርኩ አላቸው። ጉባኤውም ሁሉ የአባታቸውን አምላክ እግዚአብሔርን ባረኩ፣ ራሳቸውንም አዘንብለው ለእግዚአብሔር እና ለንጉሱ ሳይመልቲኔስሊ ነው የሰገዱት። ለእግዚአብሔር እና ለንጉሱ ሰገዱ ይላል። ስለዚህ እዛ ጋር ንጉሱም እግዚአብሔርም ነው የተመለኩት ማለት ነው። በእናንተ ሴንስ ከሆነ እናንተስ እንደምትሉት ስግደት ለእግዚአብሔር ብቻ ከሆነ ሳይመልቲኔስሊ ጉባኤው ለዳዊትም ለንጉሱም ለእግዚአብሔርም ነው የሰገዱት። ስለዚህ ፖይንት እዚህ ጋር እኛ እያነሳን ያለ ነው ሀሳብ በዋነኝነት ምንድን ነው? ስግደት ሁሉ አምልኮ አይደለም። መጽሐፍ ቅዱስ ላይ የተሰገደላቸው በርካታ ሰዎች አሉ። ራሱ እግዚአብሔር እንኳን እኮ እንዲሰግድለት በዮሐንስ ራዕይ ምዕራፍ 3 ቁጥር 9 ላይ የነዛ የአይሁድ የሴጣን ማህበርተኞች ከተባሉት ከነዛ ከአይሁድ ክርስቲያን ካልሆኑት ሰዎች እንኳን መጥቶ ለቤተክርስቲያን አለቃ ለዛ ሰው እንዲሰገድለት ተደርጓል። ሶ ያ እየተመለከ ነው ወይ? አሁንም ፖይንታችን ስግደት ሁሉ አምልኮ ነው ወይ ነው እንጂ ስግደት ለእግዚአብሔር ብቻ ነው። ለቅዱሳን የቱ ጋር ነው እስኪ በእግዚአብሔር መልክ ሊሰገድ የሚገባው የሚል ሀሳብ አይደለም። ሩት የሰገደችው የአምልኮ ስግደት ነው ወይ? አብርሃም የሰገደው አምልኮ ነው ወይ? ስለዚህ በርካታ ሰዎች መጽሐፍ ቅዱስ ላይ በሰገዱ ቁጥር አምልከዋል እያላችሁ ነው። ሶ እስካሁን መመለስ የማትችሉትም ያልቻላችሁትም መጽሐፍ ቅዱስ ላይ የተደረጉ ስግደቶች ሁሉ አምልኮ ነው የምትሉ ከሆነ ከእግዚአብሔር ውጭ ሌሎች ሰዎች ተመልከዋል ብላችሁ እያመናችሁ ነው። እና ደግሞ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል የመጽሐፍ ቅዱስ ጥቅስ አሳዩ። ቴንክ ዩ። ኦኬ እሺ፣ ልደት ሻቃላ ታሰማልን። ልቀጥል። እኔ እንደዚህ አይነት ሪፊት ማለት ሀሳብ ማጣት አይቼ ራሱ አላውቅም። መጀመሪያ ስግደት ለእግዚአብሔር ብቻ የሚባል ሲታጣ ምንድን ነው ዮሐንስ 4:24 ቃል የጠቀሰና ምን አለ? እግዚአብሔር መንፈስ ነው የሚሰግዱለትም በመንፈስና በእውነት ነው ይላል። ስለዚህ ለእግዚአብሔር ስግደት ይገባል። ሁ አርጊው ዛት እኛ እኮ ክርስቲያኖች ናን ለእግዚአብሔር ስግደት አይገባም ብለን እየተከራከርን አይደለም። ስግደት ሁሉ አምልኮ ነው የሚል ማስረጃ እንዳጡ የምትመለከቱት በዚህ ነው። ግን ይሄ አውዱ ራሱ ስለምንድን ነው? እንደው መስገድ ለእግዚአብሔር ብቻ ነው የሚገባው እያለ ነው ክርስቶስ አይደለም። በተራራ ላይ እንሰግዳለን ብላ ስለተናገረች ኖ እግዚአብሔር እኮ በሁሉም የሞላ ነው። ስለዚህ በሁሉም ሆናችሁ በእውነትና በመንፈስ ማለት በሁሉም የሚገኝ አምላክ ነው። ስለዚህ በእውነትና በመንፈስ ማለት ሁል ጊዜ እግዚአብሔርን አምላካችን፣ ፈጣሪያችን፣ አስገኛችን እያልክ ትሰግዳለህ ማለት ነው እንጂ ለእሱ ብቻ ነው ስግደት አላለም። ስለዚህ እንደው ሲታጣ እዚያ መጡ ዝም ብሎ እንዳሻው መጥቀስ ይሆናል ማለት። ሁለተኛ ያነሳው እኔ ሪቨሌሽን 3:9 ላይ ያለው ራእይ 3:9 ላይ አይ እኛ እኮ ክርስቲያኖች ነው ያልነው። እንደዚህ አይነት የወረደ አርጊመንት አይመጣ እውነት ኤክስፔክት አላደርግም። ምክንያቱም ምን መሰላችሁ? አሁን እነዚህ ሰዎች አይሁዳውያን ሆነው ሰገዱ አልሰገዱም አይደለም፣ አሰጋጁ እግዚአብሔር ራሱ መሆኑ እኮ ነው። ለክርስቲያን ነው ክርስቲያን አድርጎ ነው የሚያሰግዳቸው ባይዘው እንጂ እዛ ሆነው አይደለም የሚሰግዱት። እንዲሰግዱልህ አደርጋለሁ እያለ ያለው ክርስቶስ ራሱ ነው። ለቤተ ክርስቲያኒቱ አለቃ በእግሮቹ ፊት እንዲሰግዱ አደርጋለሁ ነው እያለ ያለው። ስለዚህ አሰጋጁ ማን ነው? ነው ክርስቶስ። ስለዚህ በሐዲስ ኪዳን መጥቶ ጣዖት እንዲያመልኩ ወይም ደግሞ ሰውየውን እንዲያመልኩ አስደረገ ማለት ነው። ይህ በጣም ሌማ አርጊመንት ነው። ከዛ የጆናታን ሰልፍ ሪፊቲንግ የሆነ አርጊመንት ነው ያነሳው። ስግደት እንደዚህ መከፋፈል የጀመረው በኋላ ላይ ነው አለና ባይዘወይ ሐዋርያት ስራ ላይ መጥተው ሰገዱ የተባለው ፕሮስኪኒያ አይደለም አለ።
እስኪ ነው የአምልኮ ማለቱ ነው። ወንድማችን ራሱ ከፋፈለው መጨረሻ ሰልፍ ሪፊቲንግ አርጊመንት ማለት ራስን ነው ሪፊት ያደረግከው ማለት። ምክንያቱ አይ እዛ ጋር የሰገደው የአምልኮ አይደለም ብለህ ራስ መስክረ ስግደት ግን አይከፋፈልም ማለት እንዴ? ለጳውሎስ የተሰገደው አምልኮ ካልሆነ ለእግዚአብሔር የሚሰገደው አምልኮ ከሆነ ስለዚህ ስግደት ራሱ የአምልኮና የአምልኮ ያልሆነ ስግደት አለ ማለት ነው። ሰው ራስን ሪፊት አደረግ። ፕላስ ደግሞ የሰላምታ ስግደትም ይባላል። በነገራችን ላይ መጽሐፍ ቅዱስ ላይ ዘፍጥረት 33:3 ላይ እንዲህ ይላል፣ እርሱም በፊታቸው አለፈ ወደ ወንድሙም እስኪደርስ ድረስ ወደ ምድር 7 ጊዜ ሰገደ ይላል። ለሰላምታ 7 ጊዜ ሲሰግድ እንመለከታለን፣ ኤሳው ማለት ነው። ይህ ብቻ አይደለም። መጽሐፈ ሳሙኤል ቀዳማዊ ምዕራፍ 20 አይ ቲንክ መጨረሻ 42 አካባቢ እንዲህ ይላል፣ ዮናታንም ዳዊት በደህና ሂድ፣ እነሆ እኛ ሁለታችን በእኔና በአንተ በዘሬና በዘር መካከል ለዘላለም እግዚአብሔር ይሁን ብለን በእግዚአብሔር ስም ተማምለናልና አለው ይልና ዳዊትም ተነስቶ ሄደ፣ ዮናታንም ወደ ከተማ ገባ ካለ በኋላ እንዲህ ይላል፣ ለሰላምታም ተነስቶ ሰገደ ይላል። ኦኬ፣ ለሰላምታም ተነስቶ ሰገደ ብሎ በግልጽ ይናገራል። ሰው ለሰላምታ የሚሰገድ ስግደት እንዳለ እዚህ ክፍል ላይ ሁለቱም ክፍላቶች ላይ እንመለከታለን። አንደኛ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይም ደግሞ ምን የሚል ቃል እናገኛለን? ለእግዚአብሔርና ለዳዊት ሰገዱ የሚል እንመለከታለን። ለእግዚአብሔርም ለዳዊትም እንግዲህ የአምልኮ ስግደት እንደማይሰግዱ ሁላችንም እናውቃለን። ባይዘወ የፕሮቴስታንት ኮመንታሪዎችም በኋላ ላይ እየከፈትን እንመለከታለን። ኦኬ፣ ይሄንን ለዳዊት የሰገዱት የክብር ነው። ኦኬ፣ ለእግዚአብሔር ግን የአምልኮ ነው ብለው የከፋፈሉት የፕሮቴስታንት ኮመንታሪዎች በኋላ ላይ በደንብ በጥያቄና መልስም በስፋት እንመለከታለን። ከሞላ ጎደል የተነሳው አርጊመንት ይሄ ነው። ሁለተኛ በዮሐንስ ራእይ ላይ የተነሳው አንድ ጥያቄ፣ ዮሐንስ ራእይ እኮ ኦኬ ለዮሐንስ እንዳታደርገው እኮ ተጠንቀቅ ብሎታል። ትክክል ነው። እንዳታደርገው ተጠንቀቅ ማለት የአክብሮት ነው ማለት አንድ ሰው ልክ ሲመጣ ትልቅ ሰው ብድግ ሲል እንዳታደርገው ወይም ደግሞ አይገባም ብሎ ሲናገር ኖ በጭራሽ እኔን ማክበር አይገባህም ማለት አይደለም። ኦኬ፣ ትህትናን ማሳየት ነው። ምክንያቱ ይህንን ማወቅ የምንችለው እንዴት ነው? ምክንያቱ ዮሐንስ ጭራሽ አምልኮ ነው ስግደት ተው ለእኔ እንዳሰግድ እየተባለ ቢሆን ኖሮ ድጋሜ መልአኩ ሲመጣ ድጋሜ ለመስገድ አይነሳም ነበር። ምክንያቱ ራእይ 22 ላይ በድጋሜ ዮሐንስ ተነስቶ ሊሰግድ ተነሳ ይላል። ዘን እንዳታደርገው ተጠንቀቅ ይላል። ዮሐንስ አንድ ጊዜ ተሳስቶ ተው ተጠንቀቅ አምልኮ ነው እያለው ቢሆን ኖሮ ድጋሜ ደግሞ መልአኩ ሲመጣ ለመስገድ አይነሳም ነበር። ወይም የሚነገረው አይሰማም እያላችሁ ነው ዮሐንስ፣ አለበለዚያ ደግሞ ትእዛዝን አያከብርም ለማለት ነው። እግዚአብሔር ይስጥልኝ። እሺ አዲ ቴንኪ በጣም ቃልዬና ጆናታን ጀምር በሉኝ ሬዲ ስትሆኑ ከአንዴ። እሺ አንዴ አሳድገኝና ጆና አንተ ጀምረህ እኔ ልጨርስ። ቆይ ጆና ይጀምርና ቅድም እኔ ስለጀመርኩ እኔ እጨርሳለሁ። ጆና ያለ አንተ ጀምርና እኔ እጨርሳለሁ። እሺ መጨረሻ ላይ በተወሰነ መጠን ነው ልጀምር። ታይሙ ጆናታን ጀምር በለኝ። እሺ ጀምር። ኦኬ ቅድም የውሃድ ሰልፍ ሪፊዩቲንግ አርጊመንት ነው ያነሳው ምናምን ሲል ነበረ። መጀመሪያ ያልኩትን ብትሰማ ጥሩ ነበረ። እንደዚህ አይነት ታክሶኖሚ አልሰራሁም። አሁንም ቻሌንጅ እያደረግናቸው ያለው ነገር ይህን ታክሶኖሚ በመጽሐፍ ቅዱስ አሳዩ። ያው ለክብረ ስግደት እና ለክብር ስግደት እና ሐዋርያቶቹ በተለይ ደግሞ አዲስ ኪዳን ላይም ስጠቃቅሱ ስለነበረ ለዚህ ይሄንን ሲያደርጉ ይሄንን አድርጉ ተብለናል። ቅድም ሳስቀምጠው ነበር። ያንን ቃል ለምን እንደተውት አላቅም። ዲስክሪፕቲቭ እና ፕሪስክሪፕቲቭ እያልኩኝ ሳስቀምጥ ነበረ። በዛ ወይ ማስረዳት ከቻሉ ያስቀምጡልን። ቅድም ግን ሐዋርያ ስራ ላይ ያስቀምጥ ነው ሰገደ አይልም። ባጭሩ ስግደት የሚል ነገር አታገኝም። ያው ተደፋ የሚል ነገር አለው። ግን እሱም የሆነበትም ምክንያት ደግሞ አውዱን ተመልከታ መረዳዳት እንችላለን። ክፍሉን እያነበሩ ሰገደ ስለማይል ማለት ነው። የሰገደበትን ነገርኩ። ሐዋርያ ስራ ምዕራፍ 10 ላይ እነ ቆርኔሌዎስ ሲሰግድ እሱ ሲከለክለው እንመለከታለን። ለምን እዛ ጋር ተከልክሎ ጴጥሮስና ጳውሎስ ራሳቸው እንትን ይላሉ እንዴ ነው ጥያቄው። እሱን መመለስ አለባቸው። ሌላው ምንም እኔም እስካሁን ራሱ የተቀመጠ አዲስ የሚፈርስ ነገር አላገኘሁም። ምክንያቱም ብሉይ ኪዳን ላይ እንደ ቻሌንጅ ያስቀምጡት ነገር አለ። እነ ልደት
የተሰገደላቸው እያመለኩት ነው ወይ ብሉይ ኪዳን ላይ ሲሰገድላቸው ተባለ? ብሮ ቅድም ስናስቀምጥ ነበረ። አንደኛ ስግደት የሚባለው ዲስክሪፕቲቭ በሆነ ወይ እግዚአብሔር ለእኛ ያዘዘው ምንድን ነው ተባለ ብለን ነበር እኛ ያስቀመጥነው። ስግደት ለእግዚአብሔር ለአምላክ ብቻ ስገድ እሱንም ብቻ አምልክ የሚልን ትእዛዝ አስቀምጦልናል። ስግደት አምልኮ ለእግዚአብሔር እንደሚገባ እናምናለን። መጽሐፍ ቅዱስም ራሱ የተናገረው ይሄንን ነው። ሌላውን ስንመለከት በናሬሽን ደረጃ ሲሰግዱ እንመለከታለን። ምንም ጥያቄ የለውም። ሰገዱ ማለት ግን አንደኛ የትራዲሽኑም ኮንቴክስት አለው፣ በዛ ውስጥም የሚታይ ነገር አለ። ሁለተኛ ደግሞ እዛ ጋር የተቀመጠው ይህንን እነሱ ስላደረጉ እኛም እናድርግ የሚልን ሀሳብ ጭራሽ አናገኝበትም ማለት ነው። አሁንም ከታሪክ ሲባል ነበረ ቻሌንጅ የምናደርጋችሁ ከመጽሐፍ ቅዱስም ከቤተ ክርስቲያንም አባቶች ይሄንን ታክሶኖሚ የሰራ ሌት ዴቨሎፕመንት ያለው ነው ብያቸዋለሁ። ይህን ታክሶኖሚ የሰራ አባት ካለ ማለትም ለክብር ሲሆን ምንድነው ለመላእክት፣ ለቅዱሳን፣ ለስዕል ምናምን የክብር ስግደትን ስገዱ የሚልን ሀሳብ ያመጣ አባት ካለ ስጡን፣ ችግር የለም። ሁለተኛ ደግሞ ከመጽሐፍ ቅዱስም ደግሞ ያንን አስተምራችሁን ትሬስ ባክ እንድታደርጉልን እንፈልጋለን። ሌላው ራእይ ላይ የተቀመጠው ነገር አለ። ባይዘወይ ራእይም ራሱ ሄርሜኔቲክስ መጠቀም አለብን። ቅድምም ስናገር ነበረ። ሳውንድ ሄርሜኔቲክስ ከተጠቀምን እያንዳንዷን ነገር ዝም ብለን እንደመጣልን አይደለም የምንተረጉመው። ጋይስ ምን አይነት ነገር አለ? ራእይ እንግዲህ አፖካሊፕቲክ ነው እንደምናውቀው፣ መጽሐፍ የራእይ መጽሐፍ ነው። ምን ማለት ነው? እያንዳንዷ ቃል ሊትራሊ አይደለም የምንተረጉመው። ሊትራል በሆነ ወይ ሊቀመጥ ይችላል። ደግሞ በተለያየ አሁን ፕሪቴሪስቶች አሉ፣ አይዲያሊስቶች አሉ፣ ሂስቶሪኮች አሉ። እነዚህ ሁሉ የራሳቸው the way of interpretation አላቸው እና ሰገደ ወይም ደግሞ ይሰግዱልሃል ሲባል እንደ ወጥተው ተንበርክከው ላንተ ክብር ይሰጣሉ ማለት ነው ወይ? አይደለም። እንደዛም ብሎ ያስተማራ አንድም ሀሳብ አታገኙ፣ አባትም አታገኙ። ነገር ግን ስግደትን ይሰግዱልሃል ሲባል ከምን አንጻር ነው? ለሱም ከመገዛት አንጻር የተነገረ ነገር እንደሆነ ማወቅ ይኖርብናል። ስለዚህ እያንዳንዷን ነገር የሆነ ነገር ስታገኙ ዝም ብላችሁ በቃ ምንድነው ሳባ አድርጋችሁ የምታመጡት አይነት ኢንተርፕሪቴሽን መጠቀም የለባችሁ። ሁሉም እያንዳንዱ በትክክለኛውና ራይት በሆነ ሳውንድ በሆነ ሄርሜኔቲክስ ተጠቅማችሁ ኢንተርፕሬት ማድረግ አለባችሁ ብዬ አምናለሁ። ቃሌ ቀጥል፣ ጨርሻለሁ። ተጠቀም ለቀ ሰከንዱን አቁሙ። ይሰማል? ዳጎን አቁም ያለው ሶሪ፣ እሺ ያለው ቀጥሉ። እሺ አንድ አሳድገኝ ቀጥል እና ልቀጥል። እሺ እንግዲህ ልናፈርስ የመጣ ነው ምን እንደሆነ ራሱ አይታወቅም። ምክንያቱም ኦልሬዲ የተገነባ ምንም አይነት አርጊመንት የለም። እነንትና ሰግደዋል እንደ ክርስቲያን ብሎ ወንድማችን ልደት ሲያወራ ሰምታችሁታል። ነገር ግን እንደ ክርስቲያን ምንም ያቀረበው ነገር ራሱ የለውም። በቃ አንዳንድ ጥቅሶችን ዝም ብሎ ያነሳል። እነሱም ለቅዱሳን ለምን ስግደት ይገባል ተብሎ ትምህርት አልተሰራባቸውም። በቤተ ክርስቲያን ታሪክ ውስጥ ከተሰራባቸው በኋላ ይዞልን ይመጣል። እኔ ግን ማፍረሻ ላቅርብ። እንግዲህ የሚፈርስ ነገር ባይኖርም ነገር ግን ሀሳቤን ላጠንክር። እሺ የሐዋርያት ሥራ ምዕራፍ 10 ላይ እንደዚህ የሚል ቃል አለ። ቁጥር 26 ላይ ማለት ነው። ጴጥሮስ በገባ ጊዜ ቆርኔሌዎስ ነው ተገናኝቶ ከእግሩ በታች ወደቀና ሰገደለት ይላል። ጴጥሮስ ግን ተነሳ፣ እኔ ራሴ ደግሞ ሰው ነኝ ብሎ አስነሳው ብሎ ይናገራል። ሐዋርያው ጴጥሮስ ልትሰግዱለት ስትቀርቡ የሚለው እኔ ራሴ ሰው ነኝና ተነሳ ነው የሚላችሁ እንጂ ስግደት አይቀበልም። ኦኬ ታዲያ ለምንድን ነው ሐዋርያት ሥራ ምዕራፍ 16 ላይ ሲባል እንዴ የሐዋርያት ሥራ ምዕራፍ 16ቱ አይነት ሀሳብ ነህ እንደ አንተ ወንድሜ ልደት ወንድሜ ይዋድ አይደላችሁም፣ ክርስቲያኖች ናችሁ። ያ ሰው ክርስቲያን አይደለም፣ ሰገደ ያላችሁ ሰው ክርስቲያን አይደለም፣ አለቀ። ኦኬ ስለዚህ ክርስቲያኖች ካልሆናችሁ ንገሩን። ባጭሩ እየሸሻችሁት የነበረው ለዚህ ነው እንደ ክርስቲያን የሚለው። ክርስቲያን ግን አያደርገውም ነው። ቆርኔሌዎስ ሊሰግድ ሲል ምን አደረገ አለ? እኔ ሰው ነኝና ተነሳ ብሎ አስነሳው ብሎ ይናገራል። ኦኬ እዚህ ጋር እናቁምና የሐዋርያት ሥራ የራእይ ምዕራፍ 3 ጥቅስ ላይ እንዴት እንደተዋሸ ላሳያችሁ።
ስግደት በሁለት አይነት ነው። የአምልኮ ይልና ለእመቤታችን፣ ለቅዱሳት መላእክት፣ ለጻድቃንና ሰማዕታት፣ ለመስቀልና ለስዕል የምናቀርበው ስግደት የአክብሮት ስግደት ይባላል ይላል የኦርቶዶክስ ትምህርት ማለት ነው። ይሄንን ከየት እንደሚያመጡት በኋላ ላይ እናያለን። ነገር ግን ሬቬሌሽን ላይ ፋዘር ታድሮስ ማለት የታወቁት የኮፕቲክ ኦርቶዶክስ ሊቅ ኦኬ የሐዋርያት ሥራ ምዕራፍ 3ን በእግር ስር እንዲወድቁ አደርጋቸዋለሁ የሚለውን እንደዚህ ብለው ይፈቱታል። ኦኬ ሉክ ኢን ስፓይት ኦፍ ዊክነስ ኦፍ ዘ ስትራግል ጋድ ዳዝ ኖት ፎርጌት ዲስ ቶይል ድካምህን አይረሳም እግዚአብሔር ፎር ዳት ጋድ ግራንትስ ሂም ግሬስ አስ አ ቱል ኢን ሂዝ ሃንድ ቱ ዲስትሮይ ዘ ፓወር ኦፍ ሳታን ዊች ኢዝ ኖት ሲናጎግ ኦፍ ዘ ጂውስ አለ። ይህ የሚያሳየው እንደውም እግዚአብሔር የሰይጣንን ሲናጎግ የሚያፈርስበት ኃይል ለዛ ቤተክርስቲያን እንደሚሰጥ ነው እንጂ ስግደት ይገባል ብሎ አይደለም የሚተረጉም። ይህን ጥቅስ ጠቅሶ ስግደት ለቅዱሳን ይገባል፣ ስግደት ለሌላ ይገባል ብሎ የፈታ ማንም የለም። ዮሐድ ንጉስ የራስህን አፈታት ነው መጽሐፍ ውስጥ ወስደህ ልታነብልን የፈለግከው። ይሄ ደግሞ ምን ይባላል? ሶሎ ስክሪፕቹራ የገዛ ቤተክርስቲያን አፈታት ራሱ አይደለም። ኦኬ ስለዚህ ይሄ ስግደት ይገባል ተብሎ በአባቶች አልተተረጎመም፣ በሊቃውንትም አልተተረጎመም። አይ ካልክ ደግሞ የገዛ ቤተክርስቲያንን አንድምታ አላሳየ ምን እንደሚል ማለት ነው። የሰይጣን ማደሪያ ከሆኑት ወገን ማህበር አድርጌ ያስነሳልሃለሁ ማለት ነው። በሐሰት ነን ይላሉ እንጂ ሳይሆኑ ምዕመናንን ከሚሉ ሰዎች ወገን ማህበርን አድርጌ ያስነሳልሃለሁ ማለት ነው። ኦኬ እኔ እንደወደድኩ አውቀው ይሰግዱልሃል፣ ይገዙልሃል እያለ ያመጣል። ምን ማለት ነው አለ። ይሄ ይሰግዳሉ ይገዛሉ ማለት ምን ማለት ነው ተብሎ ተነገረ። በሐሰት ነን የሚሉትን ማህበር አድርጌ ያስነሳልሃለሁ ማለት ነው ተብሎ ተነገረ። ኦኬ ስለዚህ ለቅዱሳን ስግደት ይገባል ብሎ የተረጎመ አንድ አባት ከሁለተኛ ክፍለ ዘመን ጀምሮ ይህን ክፍል እንደዛ ብሎ የተረጎመ አባት ልታመጣ ራሱ አትችልም። ቅድም ደግሞ ሌላው አሁንም የተዋሸው ውሸት ሌላ የተዋሸው ውሸት ላሳያችሁ። ራእዩ ምዕራፍ 19 ላይ ያለው ትህትና ነው ተብሎ የተነገረውን ቃል ደግሞ ተመልከቱት ምን ማለት እንደሆነ ማለት ነው። እንድርያስ ዘቂሳርያ እንደዚህ በማለት ይናገራል በዚህ ክፍል ላይ ማለት ነው። በዚህ ክፍል ላይ እንድርያስ ዘቂሳርያ እንደዚህ ብሎ ይናገራል። Okay, sometimes they are called the kingdom of heaven on account of their glory and honor, sometimes they are called paradise ምናምን እያለ ይቀጥልና ከዛ በኋላ እንደዚህ ብሎ ይናገራል። This union surpasses every carnal and bad union as much as light is separated from darkness። ይሄ ምንድነው የሚያሳየው? የህብረትን ጉዳይ ነው የሚያሳየው። ኦኬ ከቁጥር 7 እስከ 9 ያለው ማለት ነው። እሺ ይሄንን ይዘን ነው ወደ ሌሎቹ የምንወርደው ወይም ደግሞ ወደና አትናቴዎስ የምንወርደው። ይሄንን ይዘን ነው እና አትናቴዎስ ይህንን ክፍል ሲፈቱት ምን አሉ የሚለውን ነገር ማየት ስላለብን ማለት ነው። ስለዚህ እሱን ላሳያችሁ፣ በቀጥታ እሱን ላሳያችሁ። እሺ አንድ ጊዜ ይሄኛው ላሳያችሁ። እሺ እንድሪያስ እንደዚህ ብሎ ይናገራል። do not worship me as one of his foretelling the future በማለት ይናገራል። እኔ ከፊት ለፊት ያለውን ነገር ስላሳየሁ እኔን አትስገድልኝ በማለት ይናገራል። the holy angel says the confession of Christ that is the testimony is the gift of prophetic spirit እያለ ደግሞ ይናገራል። ኦኬ ስለዚህ ምንድነው እዚህ ጋር እየተነገረ ያለው ሲባል አረ ይሄ እኔን አታምልከኝ አትስገድልኝ ማለት ነው በማለት ሲናገር እንመለከታለን። ትህትና ነው ይላል። ኖ ዮሐድ ተሳስተሃል ይለዋል። ኦኬ በኋላ ጥያቄና መልስ ላይ ሰዓቴ ስለሌለኝ አትናቴዎስን ማሳያቸዋል። ተሳስተሃል አትስገድልኝ ቀጥታ እያለው ነው ራሱ በቀጥታ አትስገድልኝ ማለት ነው ብሎ ይናገራል። ፋዘር ታድሮስ ማለት ደግሞ ይህንን ክፍል እንዲህ ብለው ይፈቱታል። ይኸውልህ የሰገደለት እኮ ይሉሃል። የሰገደለት እኮ ምን ስለሆነ ነው? ክርስቶስ መስሎት ነው የሰገደለት እያሉ ይነግሩሃል። ኦኬ የሰገደለት ክርስቶስ መስሎት ነው። አንተ ተሳስቶ አይደለም እያልክ እያወራህ ነው። እሳቸው ደግሞ ኖ ይሄ እኮ የሰገደለት ክርስቶስ መስሎት ነው። ኦኬ ይኸው he wanted to worship him as a god for the angel showed splendor honor and power። ኦኬ ክርስቶስ መስሎት ነው። ኦኬ መልአኩ ክርስቶስ መስሎት ነው የሰገደው እያለ ይናገራል። ዮሐንስ ክርስቶስ መስሎት ነው የሰገደው። እንዳታደርገው ተጠንቀቅ የተባለው ክርስቶስ ስለመሰለው። ስለዚህ ለክርስቲያን ስግደት ለእግዚአብሔር እንጂ ለሰው የለም። እግዚአብሔር መንፈስ ነው፣ ለሱ በእውነትና መንፈስ ይሰገዳል። ቴንኪው። እሺ እናመሰግናለን። ቴንኪው በጣም ጥያቄና መልስ ደቂቃውን ከማስጀመር በፊት ግን ውይይታችን ሙሉ ለሙሉ ከርዕስ የወጣ ውይይት ነው የተወያየ ነው። ልደት አሁን እንትን እንዳይ እኛ ያዳመጥን ነው። ችግር የለውም። ጥያቄና መልሱ እንትን በሉትና ቀጥል። ወደ ጥያቄና መልሱ ወደ ጥያቄና መልሱ በኋላ አይደለ ህዝቡ ነው የሚፈርደው። ጥያቄና መልሱ እንዴት ነው? ስንት ደቂቃ ይሁን ነቃሌ እና እንዴት ነው የምታየቁት ነው? ኧረ ስንት ደቂቃ ይሁን የፈለግከው ደቂቃ መሆን ይችላል። ምንም ችግር የለውም። የዋዴ ስንት ደቂቃ እናድርገው? አይ ቲንክ እኔ እንጃ 10 ደቂቃ ወይም እኔ እንጃ 7 ደቂቃ ይሁን
አይ ከሆነ 8 ቢያንስ አትሊስት 4 ደቂቃ እንድታወሩ ቢያንስ። አይ ነው ለአንድ ሰው እኮ ነው። ለአንድ ሰው ለአንድ ሰው ሰባት ደቂቃ ነው። 7 ይበቃል። ልክ ነው። 7 ደቂቃ እናድርገው ለአንድ ሰው። እሺ ቀጥልና ልደሻ። እሺ ቤተሰብ ታፕ ኮፒ ሊንክ ፕሊዝ። አንዴ ቆይ እንዳታስጀምረው አንዴ ያሬዱ። እሺ ሬዲስቶን ነገር እሺ ኦኬ። ለሁለቱም ነው የማቀርበው ቃሌ ወይስ ማን ይመልሰው? ዞሪ እንደፈለክ መሆን ይችላል። 7 ደቂቃ ማለት ለአንድ ሰው 7 ደቂቃ 14 ደቂቃ ነው የምትወስዱት። እኛም 14 ነው የምንወስደው። እንደዛ ነው። ጉድ። እሺ ጠይቀኝ፣ ቀጥል። ኦኬ መጽሐፍ ቅዱስ ላይ ስፔሲፊካሊ ጀምር ወይ ቀጥል ሲል የጀመርክ ነው። ሶሪ መጽሐፍ ቅዱስ ላይ ስፔሲፊካሊ ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ አለ። አንድ ጥቅስ ዮሐንስ ራዕይ ምዕራፍ 9 ቁጥር 10 አውጣና ምብል ስግደት ሁሉ አምልኮ ነው ይለው። እሺ ዮሐንስ ራዕይ ኧረ አውጥቼዋለሁኝ። ምን ሆነ አቁምከው? አውጥቼዋለሁ። አንብበው። ስግደት ሁሉ አምልኮ ነው የሚል አንድ የመጽሐፍ ቅዱስ ጥቅስ። እሺ ይኸው ልሰግድለትም በእግሩ ተደፋው፣ እርሱም እንዳታደርገው ተጠንቀቅ። ከአንተ ጋር የኢየሱስ ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ። ለእግዚአብሔር ስገድ፣ የኢየሱስ ክርስቶስ ምስክር የትንቢት መንፈስ ነው አለኝ ይላል። ስለዚህ ስግደት ሁሉ አምልኮ ስለሆነ አትስገድልኝ ያለው ነው እዛ ጋር። ምክንያቱም እናት ናቴዎስም የተረዱት በዛ መንገድ ነው። ፋዘር ታዶስ ማለት የተረዱት በዛ መንገድ ነው። ኦኬ ስለዚህ መጽሐፈ ዜና መዋዕል ቀዳም ላይ ምዕራፍ 29 ቁጥር 20 ላይ ጉባኤው ሙሉ እግዚአብሔር አምላካቸውን ባርኩ ካለ በኋላ ጉባኤው በእግዚአብሔርና በንጉሱ ፊት ሰገዱ የሚለው የምን ክርስቲያኖች አይደሉም? ይህን እኮ ነው የምንላችሁ ጋይስ። የምን ስግደት ነው? ክርስቲያኖች አይደሉም። እንደ ክርስቲያን ነው እያወራ ያለው። እንደ አንድ ክርስቲያን ውይይቱ ከመግባታችን በፊት ሲታነቅ እዚህ ጋር አይመልስም። የምን ስግደት ነው? የትም አትሻሽም። ስግደት ነው? እንደ ክርስቲያን ነው። ክርስቲያኖች አይደሉም። የምን ስግደት ነው? ክርስቲያኖች አይደሉም። እንደ ክርስቲያን ያወራ ነው። ወደ ሁለተኛ ኦኬ አብርሃም ለቄቲ ሰዎች የሰገደው ስግደት የምን ስግደት ነው? እንደ ክርስቲያን አልተሰገደም። አንደኛ፣ ሁለተኛ ለቅዱሳን ስግደት ይገባል። የምን ስግደት ነው? የምን ስግደት ነው? ያምልኮ እኮ እየመለስኩልህ ነው። እሺ ይኸው፣ እሺ ልመልስልህ። የምን ስግደት ነው ግን? እሺ ሳትጮህ ይሻላል። እሺ ልደት ተረጋግተህ ተንፈስ በልና ረጋ ብለህ ምናምን ነው መሆን ያለበት እኮ። ልመልስልህ፣ ረጋ በልና እሺ ልመልስልህ። እሺ የምን ስግደት ነው እኮ? ልመልስልህ። አንዴ ተረጋጋ። እሺ የምን ስግደት አንዴ። እሺ እሺ እንዴ መሀል ከገባ እንዴት ነው? አንዴ ሞዴሬተር ስለሆነ መዝሙር አንዴ ልመልስ እኮ መሀል አትግባ፣ ልመልስ። አብርሃም ለኬቲ ልጆች ሰግዷል። ትክክል። ይኸው እኮ እኔ እንደዚህ ነው የምመልስልህ። ባይዘው ወደ ኋላ አብርሃም ኧረ አንዴ ልጨርስ። አብርሃም ለኬጢ ልጆች የሰገደው ስግደት እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት ቅድም ነበር የተነገረ። እንደ ክርስቲያኖች ዶክትሪን የሚሰራበት ስግደት አይደለም። ስለዚህ ለዚህ ነው ቶፒክ ምኑ ነው መሰለኝ እየመለስኩልህ ነው ያሉት። ወደ አራተኛው ጥያቄ መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ ሰገደች ያለችው ያ ስግደት ቦይዝ በአንተ ንግግር ከሆነ አመለከችው ማለት ነው። ስግደት ሁሉ አምልኮ ነው ስላለ የትኛውም የቤተ ክርስቲያን አባት ስግደት ለቅዱሳን ይገባል ብሎ እሱን ጥቅስ አልጠቀሰም። አምልኮ ነው ወይ ያ ስግደት አምልኮ ነው ወይስ አይደለም? ስግደት አምልኮ ነው አይደለም ብሎ ዲስከስ አላደረገም። የትኛውም የቤተ ክርስቲያን አባት ያ ስግደት አምልኮ ነው ወይስ አይደለም? ስግደቱ ያምልኮ ነው አይደለም? ለወትሮ ስላበለች ታወራ ነበር አይደል? ለህደት እንደዚህ የስግደቱ አምልኮ ነው ወይስ አይደለም? ጊዜን እየጨረስክ ነው። አንዴ ልንገርህ። እዚህ ጠይቆ ምላሽ አይፈልግም። ደቂቃውን አቁሙ። ፕሊስ አትግባ፣ መብቴ ነው። ሐዋርያ ሥራ ምዕራፍ 16 ከቁጥር 29 ላይ ያለው መብራቱን ይዞ በጳውሎስና በሲላስ ፊት ተደፋ የሚለው ጳውሎስና ሲላስን አመለካቸው ማለት ነው። ክርስቲያን አይደለም አሕዛብ ነህ እንዴ አንተ? አመለካቸው ማለት ነው ወይ? ክርስቲያን አይደለም እሱ። አንተ አሕዛብ ነው ወይ? ስለ ክርስትና የተሰገደው የምን ስግደት ነው? የምን ስግደት የተሰገደው? አሕዛብ እኮ ነው የሰገደው። አሕዛብ የሰገደውን ስግደት አሕዛብ ነው የሰገደው ወይንስ? አንዴ አዳምጠኝ። ጥያቄው አሕዛብ ነው የሰገደው ወይንስ አይደለም? አይደለም ጥያቄ። አንዴ አዳምጠኝ። እሺ ልመልስልህ። አንዴ አዳምጠኝ። ጊዜ እያለቀብህ ነው ሳልመልስልህ። ጆናታን ሁለታችሁ ነው። ጆናታን ማይክን ሆን አድርግ። ጆናታን ኦኬ
ሁለታችንን በአንዴ ልጠይቅ ነው? ኦፍኮርስ መብቴ ነው። ጆናታን እሺ ቀጥል። ቤት ከፍቻለሁ። እዛ ጋር የተሰገደው ስግደት ምን አይነት ስግደት ነው? ተሰግዶላቸዋል። አምልኮ ስግደት ነው። ፕሮስኪኒዮ አይልም ባይዘው ይላል። ስለዚህ ምን አይነት ስግደት ነው? በግንባሩ ተደፋች። ምን አይነት ስግደት ነው ታዲያ? ስግደት አይልም። ፕሮስትሬት ያደረገው በግንባራቸው ተደፋ የሚለው እነሱ ፊት ያ ምንድን ነው ያደረገው? ኦኬ በመጽሐፈ ዜና መዋዕል ምዕራፍ 29 ከቁጥር 20 ላይ ያለው ለንጉሱና ለእግዚአብሔር በግንባራቸው ተደፍቶ ሰገዱ የሚለው እሱስ ምንድን ነው? አምልኮ ነው። አምልኮ ነው። አንተንም የጠየቅኩ ነው። አምልኮ ነው አይደለም? አንተ አትመልስ። አታውቀውም። በአንድ ጥያቄ ኧረ መብቴ ነው። ድገምለት፣ ችግር የለውም። ድገምለት፣ ሰዓቱ የራሱ ነው የሚያልቀው። ድገምለት። አንደኛ ለቅዱሳን ስገዱ የሚል እንትን አይደለም እዛ ጋር ያለው ጥያቄ። ለቅዱሳን ስገዱ አይደለም። ያ ስግደት አምልኮ ነው አይደለም? ነው ለቅዱሳን አይደለም ያለው። ስግደቱ አምልኮ ነው አይደለም? ነው ከቶፒክ አትወጣ። ኦኬ ቶ እሺ፣ እንደገና ልጠይቅ ሌላ ጥያቄ። ማቴዎስ ወንጌል ምዕራፍ 28 ምዕራፍ 18 ቁጥር 26 ላይ ያ በጌታው ፊት ከነ ልጆቹ መጥቶ ሰገደ ይላል። ምንድን ነው ያ ስግደት? ማቴዎስ 18 26 ላይ ያለው ስግደት የምን ስግደት ነው? አንደኛ ይሄንንም በቅድም አስቀምጠናል። ማቴዎስ 18 አምልኮ ነው። ያ ስግደት አምልኮ ነው አይደለም? ያ ስግደት አምልኮ ነው አይደለም? አስቀምጠናል። ሰምተህ ከሆነ ልደት ጆ ስግደቱ አምልኮ ነው ወይንስ አይደለም ነው ጥያቄው። መልሱ እንጂ ጋይስ። ለምንድን የመጣችሁት? በጋራ መልሱ። ስግደቱ ምን አይነት ስግደት ነው? ምንድን ነው? በጋራ አንዳችንን ጠይቅ። እንዴ ስርዓት አሳጣኸው። ማቴዎስ 18:26 ላይ ያለው ስግደት የምን ስግደት ነው? እሺ እኔ ነው ጆናን የጠየቀው። አሁን መጫጫ እንዳይሆን ማለት ነው። እሺ እኔ ልመልስለት። ቆይ እሺ ጥቅሱን አንብብልን መጀመሪያ፣ ጥቅሱን አንብብልን። እሺ ደቂቃዬን አቁሞ ያሬዱ አቁምለትና ጥቅሱን ያንብበው። እዚሁ ሰው እንዲሰማው ነው እንግዲህ የጠቀሰውን ነገር ማለት። እሺ እንደዚህ ይላል ከቁጥር 25 ጀምሮ ሳንም የሚከፍለውንም ባጣና እሱና ሚስቱ ልጆቹም ያለውን ሁሉ እንዲሸጥና ዕዳው እንዲከፍል ጌታው አዘዘ። ስለዚያ ባሪያው ወድቆ ሰገደለትና ጌታዊ ታገሰኝ፣ ሁሉንም እከፍልሃለሁ አለው አለ። ስለዚህ ባሪያው ወድቆ ሰገደለት ነው። ለምን ስግደት? እሺ አሁን ልመልስ። አስጀምር ሰዓቱንና ልመልስ። እሺ አንዴ አሁንም አታቋርጠኝ። እሺ ክርስቶስ እዛ ቦታ ላይ እየተናገረ ያለው አንደኛ ምሳሌ ስግደቱ አምልኮ ነው። ሁለተኛ አንዴ ልጨርስ እንዴ። ዝም ብለህ እኮ የፈለግከውን ጥቅስ እያነሳ እንደዛ ማሪያዎችን ኮንቴክስት የሚባል ነገር አንተ ኮንቴክስት አታውቅም እና እኛ ኮንቴክስት ቤዝዶናን አንመልስም ማለት አይደለም። ያ ቦታ ምሳሌ ነው እንጂ ስግደቱ አምልኮ ነው አክብሮት ነው ለሚል ጥያቄ ምላሽ ለመስጠት የተሰጠ ጥቅስ አይደለም። ስግደቱ አምልኮ ነው ብለህ አይደል? ለምን የምትቆጣው? አትቆጣ፣ አትናደድ። በዛ ላይ ተንፈስ በል፣ ረጋ በልና ጥያቄውን ልመልስ። ስግደቱ የምን ስግደት እኮ ይኸው የመለስኩልህ እኮ ነው። ምላሹን እኮ ሰጥቻለሁ። ምሳሌ ነው እንጂ ይሄ ስግደት ያክብሮት ነው ያምልኮ የሚል ነገር ለመናገር እንትን ያደረገ አይደለም። ደህና ጥቅስ ሳይኖር አለቀ። እሺ ቀጥል። 7 ደቂቃ ኦኬ። የዮሐድ ነው ልክ ዮሐድዬ ጀምር በላይ። ኦኬ አንዴ መጀመሪያ እሺ ጆናታንን ልጠይቀውና ጆናታን ማይከን ክፈት። አንደኛ ዜና መዋዕል 29:20 ላይ ለዳዊትና ለንጉሱ ሰገዱ ይላል አይደለ? ለማንና ለማን የሰገዱት ጆናታን? ለዳዊትና ለንጉሱ ይላል። ግን ኦኬ ለዳዊት የሰገዱት የአምልኮ ለዳዊት የሰገዱት የአምልኮ ነው። እሺ በመጀመሪያ ከዛ የአምልኮ ነው ወይስ አይደለም? ዮኒ ሰዓታችንን ለመጠቀም ላስረዳህ። እሺ አይ መጀመሪያ ነው ወይ አይደለም መልስልኝ እንጂ ምን ታስረዳኛለህ? ምን ብሎ ነው አይደለም አይባልም። እዛ ጋር ስግደት ሲባል አሁን ለምሳሌ በአልታሩ ፊት ለፊት እስራኤላውያን ይሰግዳሉ። እኔ ስለ አልታር አልጠየኩም። ለዳዊት የሰገዱት አምልኮ ነው አይደለም? አይ ነው አታስረዳኝ እንዴ። ለአምልኮ ነው አይደለም ነው ጥያቄ። ምንድነው ታስረዳኝ? ለአምልኮ ነው አይደለም ነው ጥያቄው። የለም መልስ የለም። ሰዓቴን ለመፍጀት ነው። ቆይ እሺ አንደኛ ዜና መዋዕል ኮፍስማን ኮመንታሪ ምን ብሎ ያብራራዋል? ዲስ ቨርስ ማስት ቢ ትራንስሌትድ አስ ሲልና worshiped God
ኤንድ ቦው ዳውን ቱ ኪንግ ብሎ መተርጎም አለበት ብለው ይፈተዋል። ትቀበለዋለህ? እግዚአብሔርን አመለኩ ለዳዊት ግን ሰገዱ ቦው ዳውን አደረጉ ብለህ ትራንስሌት መደረግ አለበት ይላል። ትቀበለዋለህ? አልቀበልም። ዲስቲንክት አድርገን መስራት አንችልም። ባረንስ ኖት ኮሜንታሪ ደግሞ ምን ብሎ ይናገራል? ይሄንን አይሁዶች ቆይ አንዴ የጥያቄ ሰዓቱ ይሄን አትልፋና ቆይ አንዴ አትቀበለው ጠቅላላ አድርጌ ልመልስልህ። አሁን ማምጣት ከቻልክ በክላሲካል ፕሮቴስታንቲዝም እኔ አይደለሁም ማመጣው። ይሄንን አምጣልኝ ልትለኝ ነው። ኮሜንታሪውን ነው። ስለዚህ አትቀበለውም። ትቀበላለህ የምትለው ኮሜንታሪ ከሰጠኸኝ አንዴ ዮናታን አልቀበለውም አልክሽ። ሐዋርያት ሥራ ምዕራፍ 16-29 ላይ ለሲላስ እና ለጳውሎስ የወህኒ ቤቱ ጠባቂ ተደፍቷል አይደል? ተደፋ ምን ማለት ነው? ከፊታቸው ተደፋ ምን ማለት ነው? ሙሉን አንብበው። ተንቀጥቅጦም ይላል ከላይ ጀምረህ አንብበው እስኪ። እየተንቀጠቀጠ መብራት ይዞ ሮጠና ከዛ በኋላ በፊታቸው ሄዶ ተደፋ ይላል። ምን ማለት ነው? አንደኛ እዚህ ጋር ፕሮስፒቶ የሚል የግሪክ ቃል ነው የሚጠቀመው። ፕሮስኪኒዮ አይደለም። ፕሮስኪኒዮ እንግዲህ እኔ ምን ማለት ነው ያልኩ ሰገደ ማለት ነው። በእነሱ ፊት ወደቀ የሚልን ሀሳብ ነው። እየሮጠ መጣ። ወደቀ ማለት አደናቅፎት ማለት ነው። አደናቅፎት ነው። ከፈው አላለም። እና ምን ሆኖ ነው የተደፋው? ለምንድን ነው የተደፋው? ከአሁኑ አውድ አንጻር ስግደት እየሰገደ ነው ማለት ብለን ዳንፈታም እንችላለን። ተደፋ ምን ማለት ነው? ምን ሆኖ ነው የተደፋው ነው ጥያቄ። እዛ ጋር አላስቀመጠውም ስፔሲፊካሊ እንደዛ ብሎ እየሰገደ ነው አላለንም። ወደ ውጭም ወጥቶ ጌቶቼ ሆይ አላቸው። ቆይ ወደ ውጭ ስግደት ቢሆን ኖሮ ፕሮስኪኒዮ ይል ነበረ። ፕሮስኪኒዮ መሆን አለበት። ኦኬ እሺ፣ ወደ ራእይ 3:9 ልሄድና የግሪኩ ቃል ምንድነው የሚለው? ራእይ 3:9 አንብበው። ፖዝ አድርገው፣ ሰዓቱን ፖዝ አድርገው ይክፈተው። ፖዝ አድርገው ዲያቆ። እሺ ራእይ 3:9 እስቲ ግሪኩን ክፈተው እና ምን እንደሚል አሳይ። አንተ አሳየን እንጂ መክፈት ከቻልክ ክፈተው እንጂ አላየሁትም ብለህ እኮ ነው። ፕሮስኪኒዮ አይደለም ስላልክ እስኪ ግሪኩን ክፈተውና ራእይ ነው እንዴ ያልኩህ? ተረጋጋ። አንተ ራስህ ተረጋጋ እንጂ እንዴ። ሐዋርያት ሥራ ምዕራፍ 16 ነው እኮ ፕሮስኪኒዮ አይልም ያልኩህ ወዳጅ እኮ አይልም አልከኝና ራእይ 3:9 ላይ ምን ነው የሚለው? ሐዋርያት ሥራን ላሳየህ። የሐዋርያት ሥራ ምዕራፍ 16 ራእይ 3:9 ላይ ምንድን ነው የሚለው? ግሪኩ አልሰማኝም። ማይ ብራዘር ራእይ ያለውን እኔ ፕሮስኪኒዮ አይልም አላልኩም። እኔም እሱ ላይ ያለው ፕሮስኪኒዮ አይልም አላልኩም እኮ ማይ ብራዘር። ምንድን ነው የሚለው ነው የጠየቅኩ። ክፈት እናንተ ራስህ አንብብልና ምንድን ነው አታውቀውም? ይሄ እኮ ያንተ በርደን ነው እኮ። አውጣና አሳየን። እሺ ፕሮስኪኒዮ ነው የሚለው። ፕሮስኪኒዮ ነው የሚለው። ትቀበላለህ? ጥያቄ። እሺ በእግርህ ፊት መጥተው እንዲሰግዱ አደርጋለሁ ሲል ፕሮስኪኒዮ ነው የሚጠቀመው። ትቀበለዋለህ? ስለዚህ እንዲያመልኩ አደርጋለሁ ማለቱ ነው አይደለም? ቅድም ብዬ ነበር አይደለም። ፕሮስኪኒዮ እኮ ነው የሚለው ቃል። ለምን አይደለም ማለት? ፕሮስኪኒዮ አምልኮ ከሆነ ፕሮስኪኒዮ ነው የሚለው። እንዲያመልኩ አደርጋለሁ ማለቱ ነው። ቆይ ተረጋጋል። መልስልህ ቅድም ምንድን ስለነበረ ራእይ መጽሐፍ ዝም ብሎ ኢንተርፕሬት የምታደርገው መጽሐፍ አይደለም አይደል? አይ ነው ፕሮስኪኒዮ አይልም ብለህ ፕሮስኪኒዮ አይልም አላልኩም። አመለኩት ማለት ነው አይደለም? ፕሮስኪኒዮ አይልም አመለኩት ማለት ነው ወይስ አይደለም? ራእይ ላይ ያለውን ፕሮስኪኒዮ አይልም ብያለሁ አይደለም? ፕሮስኪኒዮ አይደለም ብለህ አርጊመንቱን ያመጣው እኮ ምን መሰለህ ጆናታን፣ አይ ፕሮስኪኒዮ ከሆነ አምልኮ ነው ወይም ስግደት ነው ለማለት ነው። እዚህ ክፍል ላይ ፕሮስኪኒዮ ይላል። ስለዚህ አመለኩት ማለት ነው ወይስ አይደለም? እሺ ራእይ ላይ ያለው ቀጥታ የምትፈታው ነገር አይደለም። አመለኩት ማለት ነው ወይስ አይደለም? ቀጥታ መልስልኝ። ቃሉን እየነገርኩህ ተረጋጋ ማለት አይደለም። አንተ እስከ ማለት መልስ ሳትመልስ ዝም ብለህ ስትቆም ዝም ብዬ እንድሰማ ከሆነ አልሰማሽ። ደቂቃ እየሄደ እሺ ማነው እንዲሰግዱልህ አደርጋለሁ ያለው? ማነው? ቆይ እንዲሰግዱልህ አደርጋለሁ ያለው ማነው? እግዚአብሔር ራሱ አምላካችን ነው ኢየሱስ ክርስቶስ። ስለዚህ እንዲያመልኩ አደርጋለሁ ማለቱ ነው። እንዲያመልኩ አደርጋለሁ ማለት አይደለም። ለእሱ እንደሚቀንሱ የሚያሳይ ነው። አርጊመንታቸው ባይዘው ወይ ርፊት ችግር የለም። እዛው ላይ ጥያቄ ላይ ቆይ አንዴ ለሰላምታ የሚሰገድ ስግደት አለ ወይስ የለም? ሰዓት የለም መጠቀም
ለሰላምታ ምን አይነት ስግደት? በክርስትና ስግደት ተደፍተው መስገድ ቅድም እያስቀመጥ ነበር አይደለ? ክርስቲያን አለ ወይስ የለም? አዲስ ኪዳን ላይ እኮ እየመለስኩልህ ነው። በየትኛውም ቦታና ማንኛውም ክርስቲያን ለሰላምታ ብሎ የሰገደ የለም በአዲስ ኪዳን ላይ። ስለዚህ ብሉይ ኪዳንን አትቀበልም ማለት ነው። አንደኛ ሳሙኤል ምዕራፍ 1 ላይ 3 ጊዜ ለሰላምታ ሰገደ ይላል። አትቀበለውም ማለት ነው። ሰላምታ በስግደት እንደሚገለጽ አትቀበልም። ሰላምታ ሰጠ በሚለው ሊሆን ይችላል። ሰላምታ ሰገደ ነው የሚለው። ሰላምታ ሰገደ ነው የሚለው አሳይህ እኮ ይሄ ሰላምታን ለመስጠት ለመግለጽ የመጣ ቃል ነው ወዳጅ። አውዱን ለምንድን ነው የማትከተለው? ለሰላምታም ራሱ እንደሚሰገድ አመንክ ማለት ነው። ቴንኪው። ስለዚህ ቅድም የስግደት አይነቶች ብለህ የተናገርከውን ራስህ መለስከው ማለት ነው። እሺ ለዳዊት አንደኛ ዜና ላይ የሰገዱት ስግደት ማለት ነው። ምን አይነት ስግደት ነው? እሺ የዳዊትም ቅድምም እየመለስ ነው ነበረ። ዳዊትን ራሱኑ ኢንክሉድ አድርገው ለእሱም ሰግደዋል የሚል ቤተክርስቲያን ኢንተርፕሬት ያደረገችው መጽሐፍ አታመጣም። ከፓትሪስቲክ ቆይ ለዳዊትና ለንጉሱ ሰገዱ ለእግዚአብሔር ነው ስግደቱ። ለዳዊትና ለንጉሱና ለእግዚአብሔር ሰገዱ ይላል አይደል? ኦኬ አንተ ለታቦት ዙረው እስራኤላዊ ሲሰግዱ ለታቦት ለእንጨቱም እየሰገዱ ነው አይደለም? ስማ ለዳዊትና ለንጉሱ አይምን ለእግዚአብሔርና ለንጉሱ ሰገዱ። ለማንና ለማን ነው የሰገዱ? ሰዓት አለ። ደብል ስታንዳርድ ከዛ ጋርም ራሱ መመለስ ነበረብን። ጥያቄ እንመጣበታለን። ችግር የለም። እሺ አስጀምሪ። ቀጥል ጆ ነው። እሺ ጥያቄ ልጠይቅ። በመጽሐፍ ቅዱሳችንም በቸርችም ማንን ልጠይቅ? ዮሐድን ልጠይቅ። እዚሁ ስላለ መጽሐፍ ቅዱስ ላይ በትእዛዝ ደረጃ ይህን ታክሶኖሚ የሰጠ አባት አለ? የክብር ስግደት እና የአምልኮ ስግደት ብሎ የከፋፈለ መጽሐፍ ቅዱስና በፓትሪስቲክ ኤቪደንስ እንድታሳይ። እሺ ያው ይኸው አሁን ለምሳሌ የሰላምታ ስግደት እንዳለ የተጠቀሰ ለቅዱሳን ስገዱ እኮ ስግደት አይነቶቹን ጥያቄን አርቲክሌት ላድርግ። ቆይ የኔ ጥያቄ አንዴ አርቲክሌት ላድርግ። መጀመሪያ ልጠይቅ በመጽሐፍ ቅዱስም በታሪክም ደረጃ በደንብ ፍሬምወርክ ላስይዝልህ እና በፕሪስክሪፕቲቭ ቴክስት በመጽሐፍ ቅዱስ ልታሳየኝ ትችላለህ? ይህ የኛ ቶፒካችን አይደለም። ችግር የለውም። ምንም ጥያቄ ስለሌላ